ውድ የሚዲያችን ተከታታዮች በያላችሁበት ዓለም እንደምሰነበታችሁ እንደምከረማችሁ። በመጀመሪያ ያው አባቤን ሳላመሰግን ማለፍ አልፈልግም። አባቢ ማለት ለቤቱ የተለየ ሰው ነው። ለቤቱ ሞገስ ነው። እሱ ቤት ሲመጣ ቤቱ ፍቅር ነው፣ ቤቱ ሰላም ነው፣ ቤቱ ደስታ ነው። ምንም አይኖርም እና በጣም የተለየ ሰው ነው እሱ። እናቴ ሳላቃት ነው የሞተችው። የእናት ፍቅር ያየሁበት እሱ ላይ ነው። የአባት ፍቅርም እንደዛው። በቃ እሱን እንዲህ ብዬ ነው እንዲህ አይነት ሰው ነው ብዬ ማስቀመጥ የምችለው ሰው አይደለም። የተለየ ሰው ነው። የልጆቹ ደስታ፣ የልጆቹ ፍቅር፣ የልጆቹ መልካም ነገር እንዲያይልኝ እግዚአብሔርን እለምነዋለሁ እና አባብዬ በጣም ነው የምወድህ፣ በጣም ነው የማከብርህ። ረጅም ዕድሜ ይስጥልኝ። አባታችን አገልጋይ ናቸው። በዚህ አገልግሎት ከእርሶ ብዙ የሚማሩ የአገልጋዮች ባለቤቶች ወይም እናቶቻችን ይኖራሉ ስለሚኖሩ አሉ ይሄንን ሚዲያ የሚከታተሉ አሉና እንዴት ነው የካህን ሚስት መሆን? ምን አይነት መታደል ነው? ካህኑን አገልጋዩን የእግዚአብሔርን አገልጋይ ደግፎ ሲመጣ አገልግሎት ሲመጣ ደስ ብሎ መቀበልና ትልቅ ጸጋ ነውና እንደው ምን መልእክት አለዎት? በዚህ የሚያስደስተዎት የሚያስታውሱት ነገር ካለ? እሺ፣ በመጀመሪያ ያው የካህን ሚስት መሆን በጣም ክብር ነው። እንደው የሚገኝም አይደለም፣ እውነት ስለ እውነት ማለት ነው እና ምክንያቱም ካህን ማለት ትልቁ እንግዲህ ቤተክርስቲያን ከታላላቆች በላይ ወይም ከጳጳሳቱ በታች ያሉት እንዴት ነው በቃ ከፍ አድርገን እግዚአብሔር በሰጣቸው ስልጣን ከፍ አድርገን የምናያቸው አባቶች ናቸው እና ካህን ክብር ነው የምለው። ከዛ ውጪ በሱ አገልግሎት እኔ በጣም ደስተኛ ነኝ። ምክንያቱም እሱ በሚያደርገው አገልግሎት የአንድ ሰው ሕይወት መዳን ማለት ትልቅ ነገር ነው። በሚወጣው በሚወርደው አገልግሎቱ ለቤተክርስቲያን በሚሰጠው አገልግሎት ደስተኛ ነኝ። የመጣለፌን የሚያወቁት ዛሬ ነው። እኛ እንግዲህ ያኔ አገልግሎት ነው የምናገለግለው። ካሴቶቹ ካስ እያደረጉ ያው በድምፅም በምንም ይከታተሉ ነበር ማለት ነው። እንግዲህ የእግዚአብሔር ፈቃድ መሆኑን የምታውቀው በዚህ ብርሃን ዘማማን ዘያበር ለኩሉ ሰብ ለለ ይነብር ውስተ ዓለም ለለ ፍቅረትን መጻእከ ውስተ ዓለም ወኩሉ ፍጥረት ተነሳ በምጽአትከ እስመ አዳንኩ ለአዳም እምስሕተት ወረሰይካ ለሔዋን አጋዚ ተምጻረ ሞት ወወሀብከነ መንፈሰ ልደት ባርክና ከምስለ መላእክቲከ ሰአሊ ለነ ቅድስት ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ይኸው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ትንቢት ተናገሩ ነቢያት በሙሉ ነቢያት በሙሉ ነቢያት በሙሉ አምላክ ቀዳማዊ ይወርዳል ያሉ ይወርዳል ያሉ ይወርዳል ያሉ እሱ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ጌታ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ሰባ ሰገል
ሰገድ መጡ ሊሰግዱ በሙሉ ሊሰግዱ በሙሉ ሊሰግዱ በሙሉ የእስራኤል ንጉሥ ተወልዷል እያሉ ተወልዷል እያሉ ተወልዷል እያሉ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ጌታ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ሰባ ሰገል መጡ እጅ መንሻ ይዘው እጅ መንሻ ይዘው እጅ መንሻ ይዘው ወርቅ ዕጣን ከርቤውን ሰገሩለት ሰግደው ገበሩለት ሰግደው ገበሩለት ሰግደው ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ጌታ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ሕፃናት እንሂድ ከልደቱ ቤት ከልደቱ ቤት ከልደቱ ቤት ውሃውን ወልድና ማርና ወተት ማርና ወተት ማርና ወተት እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ጌታ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት በሶርያ ታየ ፈጣሪ ደንግዳ ፈጣሪ ደንግዳ ፈጣሪ ደንግዳ ብስራተ ልደቱን ለሁሉ ያስረዳ ለሁሉ ያስረዳ ለሁሉ ያስረዳ እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ጌታ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት። ሰላም ቤተሰቦቻችን፣ በሀገር ውስጥም ከሀገር ውጭም ያላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። ይህ ስርዓተ ተዋሕዶ ሚዲያ ነው። ስርዓተ ተዋሕዶ ሚዲያ ለሁሉም እንድረስ ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ በትህትና እንጠይቃለን። ታዲያ ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ ኦርቶዶክሳዊ ቤተሰብ በሚለው ፕሮግራማችን መላከ ብርሃናት መምህር ናሁሰናይ ነጋ ቤት ተገኝተናል። ክቡር አባታችን መላከ ብርሃናት መምህር ናሁሰናይ ነጋን በተለያየ አገልግሎትና በተለያየ ሚዲያ እንደምታውቋቸው ቅድስት ቤተክርስቲያናቸውን ደከመኝ ሰለቸኝ ሳይሉ የሚያገለግሉ በመቅደስ ስርዓቱ፣ በማህሌቱ፣ በአስተዳደሩ እንዲሁም እጅግ በምናውቃቸው በወንጌል አገልግሎቱ በሰፊው እያገለገሉን የሚገኙ አባታችን ናቸው። ታዲያ ዛሬ የልደትን በዓል ምክንያት በማድረግ በእርሳቸው ቤት ተገኝተናል። እንኳን አደረሳችሁ አደረሰ። ታዲያ አሁን ቀጥታ የምወስዳችሁ እጅግ ወደምንወዳቸው ወደ ክቡር አባታችን መላከ ብርሃናት መምህር ናሁሰናይ ነጋና ወደ እሜቴ እንዲሁም ወዳለው ወደ ሙሉ ቤተሰቡ ነው የምወስዳችሁ። እንኳን አደረሳችሁ ክቡር አባታችን፣ እሜቴ፣ የዚህ ቤተሰብ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን ማለት እወዳለሁ። ክቡር አባታችን ያው በአገልግሎት ያውቁታል። እርስዎን የሚያውቁት በአገልግሎት በአውደ ምሕረት ነው። ዛሬ ደግሞ በቤት ተገኝተን የልደትን በዓል ምክንያት በማድረግ በእርስዎ ቤት ተገኝተናል እና እስኪ ለቤተሰቦቻችን እንኳን አደረሳችሁ የሚለውን እንዲሉልን በትህትና እጠይቃለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም የምትገኙ እንዲሁም የስርዓተ ተዋሕዶ ሚዲያ ቤተሰቦች በአጠቃላይ
እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2018 ዓመተ ምህረት የልደት በዓል በሰላም አደረሰን አደረሳችሁ ለማለት እወዳለሁ። ከዚያ ባሻገር ጽርሐ ተዋሕዶ ሚዲያ ዛሬ የ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ በቤታችን ስለተገኘ ከልብ አመሰግናለሁ። እናመሰግናለን አባታችን። እንግዲህ ሰላምታ ከተለዋወጥን ቀጥታ የምንሆነው እንግዲህ ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ላይ እንዳለን ሁሉ እንዴት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ ብለን ወይም ቅድስት ቤተክርስቲያን ተወለደ ብላ ለዓለም ዜናውን ትነግራለች እና የልደቱ ነገር ከኛ ከኦርቶዶክሳውያን ጋር እንዴት ነው የጌታ ልደት ለኛ ያደረገው ነገር ምንድን ነው የሚለውን እስኪ ዳራውን ቀደም ያለውን ታሪኩን ያስረዱን ያስተምሩን እስኪ አባታችን። እንግዲህ በእርግጥ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ ከብፁዓን አበው ሊቃነ ጳጳሳት ጀምሮ ብዙ የቤተክርስቲያናችን ሊቃውንት በየጊዜው ገለጻ ያደርጋሉ፣ ትምህርት ይሰጣሉ፣ የእንኳን አደረሳችሁ መልእክትም ያስተላልፋሉ። ዛሬም እንግዲህ እኛ ከነዚያ እንዳንዱ ሆነን በእኛ ቤት የልደትን በዓል ስናስተላልፍ መድኃኒታችን ኢየሱስ ክርስቶስ በየዓመቱ ተወለደ ብለን ስናከብር 2018ኛ ዓመታችን ነው ማለት ነው። ለዚህ ያደረሰንን አምላክ እያመሰገንን እንደው ከትንሿ መነሳት ስፈልግ በየዓመቱ የልደትን በዓል ስናከብር የጥምቀትን በዓል ስናከብር ከኛ እምነት ውጭ የሆኑ ሰዎች በየዓመቱ የሚወለድ ጌታ ያለን የሚመስላቸው ስላሉ እሷን ትንሽ አለ ስለፈለኩ ነው። ጌታ የተወለደው አንድ ጊዜ ነው። እሱም የዛሬ 2018 ዓመተ ምህረት በቤተልሔም በበረት ከእናታችን ከእመቤታችን ከድንግል ማርያም ነው የተወለደው። በየዓመቱ የምናከብረው በዓሉ መታወስ ስላለበት የመዳናችን መነሻው ዋናው ስለሆነ የምናከብረው ከዚህ የተነሳ መሆኑን ሰዎች እንዲያውቁልን እንፈልጋለን። ከዛ ውጭ እንግዲህ ጌታ ልደቱ ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የተገኘ ወይም የመጣ አይደለም። ቅዱሳን ነቢያት አስቀድመው በየዘመናቱ የሚነሱ ነቢያት እንደሚወለድ እንደሚወርድ ዓለምን እንደሚያድን ሲናገሩ ቆይተዋል። እንግዲህ ከዳዊት መነሳት እንችላለን። አሁን የልደቱ በዛሬው ዕለት የተላለፈው አንደኛው መልእክት መድህን በቤተልሔም እንደሚወለድ እና የሩቅ ምስራቅ ሰዎች መጥተው ስጦታቸውን አምሃቸውን እንደሚሰጡ በቤተልሔም የተነገረ ትንቢት አለ። በዳዊት መዝሙር 71 ወይም በቅንፍ 72 ከቁጥር 10 ጀምሮ የምናነበው ነገሥተ ተርሴት ወደ ሰያት አምሃ ያበው ተብሎ ተነግሯል። ነገሥታት መባቸውን ስጦታቸውን ይዘው ወደ ቤተልሔም እንደመጡ ትንቢት ተናግሯል። እንደሚመጡ ቀድሞ ማለት ነው። ያ የተፈጸመበት ዕለት ነው ዛሬ። ከዛ ባሻገር እንግዲህ ታላቁ ነቢይ ቅዱስ ኢሳይያስ ድንግል በድንግልና ጸንሳ በድንግልና ተወልዳለች፣ ስሙንም አማኑኤል ይሉታል፣ እሱም እግዚአብሔር ከኛ ጋር ሆነ ማለት ነው ብሎ በሚደንቅ ሁኔታ ግልጥ አድርጎ ተናግሯል ማለት ነው። እና ያ ጊዜው ሲደርስ በትንቢተ ኢሳይያስ 7:14 ላይ የተነበየው ትንቢት ሲደርስ በዚህ ዕለት ጌታችን ተወልዷል ማለት ነው። እንግዲህ ልደቱ ለምን ሆነ? ትልቁ ዓላማ የሰው ልጆችን የማዳን ስራ ነው። እዛ ነው እንግዲህ አባቶቻችን ሲናገሩ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል ይላል። ያ ማለት ምንድን ነው? ጌታ ዓለምን ሲፈጥረው በዚህ ልክ ለይኩን እያለ ነው። በቃ ብርሃን ይሁን አለ ሆነ ይላል አይደለ? የብስ ይሁን አለ ሆነ፣ ባህር ይሁን አለ ሆነ እያለ ነው። ሰማይ ይሁን አለ፣ መሬት ይሁን አለ ሆነ እያለ ነው። ዓለምን በዚህ ልክ ነው ያለ ድካም የፈጠረው። ነገር ግን የተፈጠረው ዓለም የተፈጠረው የሰው ልጅ ዓላማውን ሲስትና ከእግዚአብሔር ሲጣላ አንድ መድኃኒት ያስፈልገዋል እና ለመዳን ከእግዚአብሔር ጋር ለመታረቅ መስዋዕት አቅርበዋል፣ ጸልየዋል፣ በእንባ አቅርበዋል። ግን ያ ሁሉ መዳንን አላመጣም። ለ5500 ዘመን የሰው ልጅና እግዚአብሔር ተለያይቷል። ዓለም ጨለማ ሆኗል።
ነፍሱ ወደ ሲኦል ስጋ ወደ መቃብር እየወረደ ያንን የተነገረው ትንቢት እንዲፈጸም ድህነቱ እንዲሆንለት በብዙ እንባ ለምኗል። የሰው ልጅ ግን ጊዜው ካልደረሰ ስለማይሆን እግዚአብሔር ጊዜው ሲደርስ ቅዱስ ጳውሎስ እንደተናገረው ጊዜው ሲደርስ አንድ ልጁን ወደ ዓለም ላከ ከሴት የተወለደው ብሎ ይናገራል። እንግዲህ ያቺ ሴት ማናት? እመቤታችን ድንግል ማርያም ናት። ከሴት የተወለደ ሲል ቅዱስ ጳውሎስ ሉቃስ ደግሞ ሲጽፍ መልአኩ ቅዱስ ገብርኤል የተናገረውን ገልጦታል። የሴቲቱ ስም ድንግል ማርያም ነው እና ማርያም ነበረ ብሎ ጠቅሶታልና ከዚህች ድንግል የተወለደው ጌታ እንግዲህ ዓለምን ለማዳን ነው እና ለጌታ ሰው መሆን በራሱ በጣም ከባድ ነው። ሰው መሆን መራብ አለ፣ መጠማት አለ። እንግዲህ ልደቱን ስንመለከት መድኃኒታችን ኢየሱስ ክርስቶስ ከሰው ሁሉ ልደቱ ይለያል። የሚለየው እሱ አምላክ መሆኑ ብቻ አይደለም። በበረት የተወለደ መውለጃ ቦታ አታ እናቱ እንደው ሰው በሌለበት በከብት በረት የተወለደ ጌታ ብቻ ነው። በቆሸሸው በረት፣ በማይመቸው በረት፣ በእንስሳት በረት የተወለደው ጌታ ብቻ ነው። በዓለማችን ላይ እንግዲህ አሁን ፍጹም ድሃ የሚባሉ ሲነሳ እንሰማለናል። ከሰዎች የድህነት ጥግ ወጥቶላቸው የድሃ ድሃ እየተባሉ ሲጠሩ እንሰማለን። ነገር ግን ከመቤታችን በላይ ከጌታችን በላይ ድሃ አልነበረ። ለምን ድሃ ሆነ ከተባለ የሰው ልጅ ከድህነቱ ነፃ ያወጣ ዘንድ ድሃ የነበረውን የሰው ልጅ እግዚአብሔርን አጥቶ የነበረውን መንግስተ ሰማያትን አጥቶ የነበረውን የሰው ልጅ ወደዚያ ህይወት እንዲመልሰው ክርስቶስ ላይ ሆኖ በዚህ መልክ በነቢያት ትንቢት እየተነገረለት ሱባኤ እየተቆጠረለት መጥቶ የተወለደ ጌታ እና ዓለምን ለማዳን የወረደበት የመጣበት የተወለደበት ሰው የሆነበት መንገድ እጅግ ከባድ ነው ማለት ነው እና ሰው ይህንን ነገር አቅልሎ ማየት የለበትም። ቃለ ሕይወት ያሰማልን አባታችን። እንግዲህ በጣም ትልቅ ትምህርት ነው ውድ ተመልካቾቻችን እየተማርን ያለ ነው። እንግዲህ የልደቱን ነገር በሰፊው በዚህ ደቂቃ በደንብ አስረድተውናል። እንደው ክቡር አባታችን ከዚሁ አያይዤ ይህን የልደትን በዓል ስናከብር እንግዲህ ከሌሊት ጀምሮ አሁን በማህሌት አድረው ማህሌት ከዛ ቅዳሴ ከዛ ደግሞ አስተምረው ነው አሁን በዚህ ሰዓት ላይ ቤተሰብ ላይ ደግሞ ተገኝተው በዚህ ሰዓት ይህንን የመሰለ ትምህርት እያስተማሩ ነው ያሉትና እኛ ኦርቶዶክሳውያን የልደትን በዓል ስናከብር እንዴት አድርገን ነው ማክበር ያለብን? በዓለ ልደቱን ማክበር እንዴት ነው ያለብን? አንዳንዴ ወጣ ያለ ነገር ነው ያለን ሰዎች በጭፈራ በተለያየ መልኩ ከልደቱ ጋር የማይሄድ ነገር አድርገው ሲያከብሩት ሲያሳልፉ እናያለንና እንዴት ነው ማክበር ያለብን ኦርቶዶክሳውያን ለማለት ነው አባታችን። በጣም ጥሩ ጥያቄ ነው። እውነት ለመናገር ወሳኝ መነሳት ያለበትን ጥያቄ ነው። መመለስ ያለበትን መልስ ነው። በእርግጥ ሁልጊዜ መምህራን በዚህ ዙሪያ ላይ ይናገራሉ። የቤተክርስቲያን ሊቃውንት መልእክት ያስተላልፋሉ። አባቶች ኦርቶዶክሳውያን በተለየ መንገድ የጌታችን ልደት የልደት በዓሉን እንዴት ማክበር እንዳለባቸው በሚገባ ይተላለፋል። ግን ብዙ ጊዜ ሰው አያስተውልም ተብሎ እንደተጻፈው አከባበራችን ላይ ብዙ ችግር አለ። እንግዲህ ልደቱ ከዋዜማው ጀምሮ ቤተክርስቲያናችን ከምሽቱ 12 ሰዓት ጀምሮ ክፍት ነው። ሊቃውንቱ ያው ቅዳሴ የሚገባው 6 ሰዓት ከመሆኑ የተነሳ ቀደም ብለው ከ12 ሰዓት ጀምሮ የማህሌቱ ስርዓት ይጀምራል። እንግዲህ ይሄ የማህሌት ስርዓት የመንፈሳዊ አገልግሎት ስርዓት ጌታ ተወለደ የሚለው የምስራች አገልግሎት የሊቃውንቱ የካህናቱ የዲያቆናቱ አይደለም፣ የህዝቡ ጭምር ነው። የመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም ጭምር ነው ይሄ የማህሌቱ የሌሊቱ አገልግሎት ማለት ነው። ግን ብዙ ጊዜ ያው እንደምታውቀው ኦርቶዶክሳውያን እንደሌላው ዓለም ወይም እንደሌላው ህዝብ እንደው በሌላ በስጋዊ ስራ ተጠምደው የሚያድሩትና አብያተ ክርስቲያናቱ አብዛኞቹ ምዕመናን አይገኙም በአብያተ ክርስቲያናቱ። በዚህ የተነሳ ሳሳ ብሎ ይገኛል። ግን ሰው የጌታን ልደት ማክበር ያለበት የምስራቹን መስማት ያለበት በቤተክርስቲያን ቤተክርስቲያን ናት መጀመሪያ የምትናገረው እና ጌታ ተወለደ የምስራች ብላ ከተናገረች በኋላ ያን የምስራች የሰው ልጅ ኦርቶዶክሳውያን ይዘው ሄደው ሌላውን እንኳን አደረሳችሁ ማለት ያለባቸው ከቤተክርስቲያናቸው ሰምተው ነው ማለት ነው። እና ማህሌቱ ልዩ ነው፣ ቅዳሴው ልዩ ነው፣ አገልግሎቱ በጣም ልዩ ነው፣ የምስራቹ ልዩ ነው በቤተክርስቲያን ስንሰማ እና አሁን እንዳልከው ግን ብዙ የተዛቡ ነገሮች ነው የምናይ። እኔ በዓለም ደረጃ በራሱ ዓለም
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዓል ተንተርሳ ነው ብዙ ጊዜ ያልተገባ ስራ የሚታየው። እንዳልከው ዳንሱ፣ ጭፈራው፣ ዘፈኑ፣ አዋጁ የሚታወጀው በዓለም ደረጃ የጌታን ልደት ምክንያት ተደርጎ የኢየሱስ ክርስቶስ ልደት ምክንያት አድርጎ የኢየሱስ ክርስቶስ ትንሣኤ ምክንያት አድርጎ ይላል። በፍጹም የማይገናኝ ነው። በእውነት ኦርቶዶክሳውያን የዚህ ተባባሪ መሆን የለባቸው። ፍጹም ስህተት ነው። የክርስቶስን ልደት በጭፈራ አይደለም የምንቀበለው፣ በዝማሬ ነው። የክርስቶስን ልደት በመብላት በመጠጣት አይደለም የምንቀበለው። የክርስቶስን ልደት በመጸለይ፣ በመጾም፣ በመዘመር፣ በማመስገን ነው የምንቀበለው። የክርስቶስ ልደት ዓለም አይደለችም የምታውጅልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ክርስቶስ ተወለደ ብላ ማወጅ ያለባት። አዋጁን መስማት ያለበት አንድ ኦርቶዶክሳዊ በቤተ ክርስቲያን ነው እንጂ በዳንስ ቦታ፣ በጭፈራ ቦታ፣ በምሽት ቦታ አይደለም። የዓለም የምትሰራው መሰናክል ነው የምትፈጥረው በዓሉን ለማዳከም የሚደረግ ብዙ ነገር ታያለህ። እንደው ጥምቀት በመጣ ቁጥር፣ ልደት በመጣ ቁጥር ዓለም ፍርሃት ውስጥ ትገባለች፣ ቆፈን ውስጥ ትገባለች። ያለ ምንድን ነው ከተባለ እንግዲህ ልደቱን የማይፈልገው ሰይጣን የሚሰራው ስራ ነው እና ኦርቶዶክሳውያን ግን በትክክል መረዳት ያለባቸው የክርስቶስን ልደት በቤተ ክርስቲያን ነው ማክበር ያለባቸው እንጂ በሌላ በዝማሬ ነው ማክበር ያለባቸው እንጂ በሌላ ሌላው የዓለም ቤተ ክርስቲያኒቷን የሚወክላል። ስለዚህ በዓላችን አሁንም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መልእክት ማስተላለፍ የምፈልገው በውስጥም በአገሮች ያሉ ሰዎች ማክበር ያለባቸው ሄደው ቤተክርስቲያን አድረው ነው። ከዛ በኋላ ያለው ስጋዊ ስራ ሁሉ ይደርሳል እና እንደው ከሌላው ከዓለም ከስጋ ትግል ጋር መታገሉ ቢቀርና ይህን ኦርቶዶክሳውያን ቢሰሙ ደስ ይላል። ቃለ ሕይወት ያሰማልን። እንግዲህ ተመልካቾቻችን፣ አድማጮቻችን እጅግ ትልቅ የሆነ ትምህርት ነው የተማርነው ያለው እንዴት አድርገን ማክበር እንዳለብን በእውነት አስተምረውናል እና እንግዲህ ኦርቶዶክሳዊ ቤተሰብ ፕሮግራማችን ላይ ነው የምንገኘው። ይሄን የልደት በዓል ምክንያት በማድረግ እንግዲህ በዚህ ቤት ተገኝተናል። እግዚአብሔር እንዲህ ያሉ አባቶችን ስለሰጠን በዚህ ዘመንም እግዚአብሔር አይነጥፍም ቤቱና በየዘመኑ እያስነሳ ህዝቡ እንዴት ብሎ መመራት እንዳለበት እግዚአብሔር ያስተምራል፣ እግዚአብሔር ይናገራል። መቼም እግዚአብሔር እንደገና ዛሬ በስጋ ተወልዶ አይደለም በስጋ መጥቶ አይደለም የሚያስተምረን። አንድ ጊዜ ተወልዷል፣ አንድ ጊዜ ወደዚህ ምድር መጥቷል። ሁል ጊዜ ግን ልደቱን ቤተክርስቲያን ታከብራለች። እንዴት ብለን እንድናከብር፣ እንዴት ብለን እንድንመራ መመራት እንዴት ብሎ እንዳለብን አባቶች ክርስቶስ ያስነሳቸው በዘመናት ሁሉ ያስተምራሉና ቃለ ሕይወት ያሰማልን አባታችን። እንግዲህ ቤተሰቦቻችን ከዚህ በመቀጠል ወደዚህ ቤት ልመጣ ነውና ያው ፕሮግራማችንን ኦርቶዶክሳዊ ቤተሰብ ስለሆነ እንደው ክቡር አባታችን እሜቴም እዚህ ቤተሰብ ልጆችም ደስ የሚል ሁኔታ ያው በዓል የሚመስል ፕሮግራም ይታያልና እንዴት ነው ክቡር አባታችን ከእሜቴ ጋራ እንዴት ተገናኛችሁ? እንዴት ይህን ቤተሰብ ልትመሰርቱ ቻላችሁ? እንደ ደስ የሚል ነው አቀራረቡም የበዓል ነውና እንደው ህብስቱም ወይኑም ሁሉም ቀርቧልና ደስ ይላል። መቼም ከሆነ ዓመት በፊት እንዲህ አልነበራችሁምና ዛሬ ላይ ግን እግዚአብሔር ይመስገን በልጅ ተባርካችሁ በሁሉም ነገር አለና እንዴት ነበር ልትገናኙ የቻላችሁት? ልክ ነው እንግዲህ ይህ ጋዜጠኛ ነገር የማይፈለፍለው ስለሌለው እውነት ነው። ከዛሬ 16 ዓመት በፊት ይሄ ታሪክ አልነበረ። የተገናኘ ነው ይሄ ትዳር የተመሰረተው የዛሬ 16 ዓመት ጥር 2 ነው የተመሰረተው። እንግዲህ ከአንድ 3 ቀን በኋላ 16ኛ ዓመቱ ይሆናል ማለት ነው። እንዴት ተገናኛችሁ? ያው የመንፈስ ቅዱስ ስራ ነው፣ የእግዚአብሔር ስራ ነው። ያው ትዳር የሚሰጥ እግዚአብሔር ስለሆነ የሚያገናኝ እግዚአብሔር ስለሆነ ያው ስንገናኝ በእግዚአብሔር ፈቃድ ነው። መነሻ የሆነን ግን እንዳልኩት ከዚያ ከጠቀስኩት ዓመት በፊት እሷ ገርጂ ቦሌ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን የሰንበት ትምህርት ቤት አባል ነበረች። እኔ ደግሞ በዛ በመንፈሳዊ አገልግሎት ነበርኩኝና ከዚያ በአንዲት ቤተክርስቲያን ስናገለግል ነው እንግዲህ የተገናኘን። ጉዳይ ሆነና በዚያ ተገናኘን። እንግዲህ ከተገናኘን በኋላ ለ7 ዓመት በጓደኝነት ቆይተናል። ከ7 ዓመት ቆይታ በኋላ የዛሬ 16 ዓመት ትዳር ለመመስረት ወቅተናል ማለት ነው። የሚገርም ነው። አይ እንግዲህ በዛ በቦሌ ደብረ ገነት ብዙ ሰንበት ተማሪዎች አሉ በዛ ቦታ ላይ እና ወደዛ ስንመጣ ብዙ አሉና ከነሱ መካከል እንግዲህ አዲስ አበባ ነው እና እንግዲህ ወደ ኋላ እንላለን። እንዴት እርሷን ሊያዩ ቻሉ? እርሳቸው ሜቴ ናቸው ያዩት? እርሶ ነው መጀመሪያ ማለት ነው
ቀርቦ ያየው እንግዲህ ያው ሁለታችንም አይን አለንና እንግዲህ ያው ከሁለት አንዱ ያያለው ማየቱ ብዙ ልታይ ትችላለህ። እውነት ነው። እግዚአብሔር ከብዙዎቹ መሃል ደግሞ መርጦ የሚሰጥህን በተለየ መልክ ታያለህ እና እውነት ለመናገር ከማየት ብቻ የመጣ አይደለም። አጋጣሚ ሆኖ በዚያ ቤተክርስቲያን አብረን እናገለግል ነበረ። ደግሞ እንደገና በዓመት አንድ ጊዜ ታኅሳስ 19 የቅዱስ ገብርኤል እሷ የተወለደችበት አገር ክፍለ ሀገር ደቡብ ጉራጌ ሀገረ ስብከት ውስጥ እሄድ ነበር አብሬ ከእሷ ቤተሰቦች ጋር ለአገልግሎት የተጠራው እሄድ ነበር እና በዚህ አገልግሎት በጣም የቤተክርስቲያን ልጅ ወንድም አላት እና ዲያቆን ነው። ዲያቆን ትዕግስቱ ይባላል። እሱ ነው ያኔ አብሮ ሁሉንም ሰብስቦ 3-4 መኪና አዘጋጅቶ እዛ ገብርኤል በየዓመቱ እንሄድ ነበር እና እዚህ በአገልግሎት አብረን እያገለገል እዛ ደግሞ በየመንገዱ አብረን ስንሄድ እዛ ገብርኤል ቤተክርስቲያን ከሄድን በኋላ ለምንሄደው አገልጋዮች ሰፊ አገልግሎት ሰጠን እሷ ነበረች እና ከዛን ጊዜ እንግዲህ ያው እንጃ ባይኔ ያየሁት ኦኑ አገኘሁት መሰለኝ። ደግሞ ሙያውን ሳይ እንግዲህ ሳይ ይሄ ነገር ጥሩ ሳይሆን አይቀርም ብለ ያው እንግዲህ እኔ ያየሁት ማለት ነው። መጀመሪያ በዛ ሐሳብ ውስጥ ነው። እውነት ነው። አይ ደስ ይላል። ምክንያቱም ጉዞውም ረዝም ነው፣ ያስተያያል ይገባል። አንደኛ ረዝም ጉዞ ነው። ከዚህ ተነስቶ ጉራጌ ከዛ ደግሞ ሙያውን ለየት ይላል እዛ አካባቢ እንግዲህ ሙያቸው ደግሞ ያው ቃል ወደዛ ስንሄድ ግን እንደው ጥያቄውን በሚያቀርቡ ሰዓት እንግዲህ ያው ተጨንቆ ነው ሰው የሚያቀርበው። ለአቀርብ እንዴት ነው በውስጥ ሰው ሊኖር ይችል ይሆናል። አይ ብዙ ነገር አለና ጥያቄውን ሲያቀርቡ ምንድን ነው የገጠሙት ነገር? እሱ እንግዲህ ያው በነገራችን ላይ የኢትዮጵያውያን ባህል ትንሽ ከበድ ይላል በዚህ ጉዳይ ላይ እና ብዙ ዓመት ለአገልግሎት ስንመላለስ ያው እኔ ነኝ መጀመሪያ እግዚአብሔር ፈቀደና በዚያ መልክ ልቤ ያሰብኩትን ነገር ለመናገር ያው ጊዜ የግድ ይጠይቃል። እንደው አሁን ባለው ስናይ አሁን እንደው ከቅርብ ጊዜ ወዲህ እየሆነ ያለው ነገር ትንሽ ለየት ይላል። ኢትዮጵያዊነት ፈሩን የለቀቀ ይመስለኛልና ያን ጊዜ ግን እንግዲህ ክፍለ ሀገርም ተወልጄ ስላደኩ ነው መሰለኝ ያም ጫና ይፈጥር ስለነበረ እንዲሁ ዝም ብዬ ዘው ብዬ አይደለም የገባው። ብዙ ጊዜ ቆይተናል እንዳልኩ 7 ዓመት ያህል ቆይተናል። በዚያ መሀል በራሱ እንግዲህ ኢትዮጵያዊ በመሆነ አንተ የምታውቀው ነው ብዬ አስባለሁ። አብሮነታችን ራሱ ብዙ ተግዳሮት ነበረው። ተግዳሮት ቤተሰብ ይፈራል እና ብዙ ፈተናዎች ነበሩ። ግን ሁለታችንም እግዚአብሔር ፈቅዶ እሷን በእውነት የክርስቲያን ልጅ ናት፣ ጠንካራ ናት፣ ራሷን የጠበቀችና የገዛች በመሆኗ በዛም በኩል የሚመጣውን ፈተና እንዳመጣጡ በመመለስ በእኔ በኩል የሚሄደውን ጥያቄ እንዳመጣጡ በመመለስ ያው ሰፊውን ስራ ሰርታለች። ዞሮ ዞሮ እግዚአብሔር ፈቃድ። በጣም ጥሩ። እስኪ ወደ ሜቴ እንሂድና ሜቴ እንግዲህ አባታችን የኔታ ያው ትክክል ነው። ለኢትዮጵያ ባህልም ከወንድ ነው የሚነሳውና ጥያቄው መጀመሪያ ላይ ሲቀርብ ምን ተሰማሁት? የመጀመሪያ ጥያቄ ሲቀርብ እንዴት ነበር? ከዛ በፊት እንግዲህ በአገልግሎታቸው ብዙ ነገር እናውቃቸዋለን። አባታችን በአገልግሎት ቤተክርስቲያን ሙሉ በኩል ላይ አገልግሎት ነውና አንዳንድ ጊዜ ቤተክርስቲያን አገልጋዮች በዚህ ጉዳይ ላይ ማንጠይቅ ሁሉ ይመስላቸዋል እና እንዴ አንተ እንደዚህ አገልጋይ አይደል እንዴ መምህር አይደል እንዴ ብሎ ይጠይቃሉ። እንደዚህ ጥያቄ የሚያነሱ ጓደኞችም ገጥሞናልና ይሄ መጀመሪያ ጥያቄ አባታችን ሲያቀርቡ ምን ተሰማዎት? እሺ አመሰግናለሁ። እኔ እንኳን መጀመሪያ እሱ እና እኔ ያው እንደተባለው ግንኙነታችን በቤተ ክርስቲያን ነው። ግን ቤተ ክርስቲያንም ሆኖ ብዙ ያው እይታ ነው እንጂ ያው ማንኛውም ሰው አገልጋይ እንደሚያገለግለው ነው እንጂ እንትን የምንለው የተለየ ነገር አልነበረንም። ግን እሱ ቤተክርስቲያን አገልግሎት ሲያገለግል ድምፁ ቅዳሴ ሲቀድስ በጣም ነው ድምፁ የሚያምረውና
አብዛኞቻችን ቅዳሴ ለማስቀደስ በቃ ዛሬ ናሁሰ ላይ ነው የሚቀድሰው፣ ዛሬ እንትና ነው የሚቀድሰው እያልን ነው ያው ተሰጠው ምኑን ለመመለስ ያለው ነገር በቃ በጉጉት ነው ቅዳሴያቸውና በቃ የሚያገለግሉት አገልግሎት ለየት ያለ ነበረ እና በጣም ነበረ ቅዳሴ እንዳያመልጠን ሌሊት 10 ሰዓት 11 ሰዓት ተነስተን ነው ለቅዳሴ የምንሄደው እና ከዛ በፊት የተለየ ነገር የለንም። ግን በበለጠ የተዋወቅነው የት ነው? ቅድም እንዳለው ሀገራችን ወንድሜ ሲያገባ አልጠቀሰው ተክሊል ሲያደርግ እሱ ነው ቀድሶ ተክሊል እንዲያደርግ ያደረገውና አንድ የእኛ ቤት የንስሐ አባታችን ነበሩ። እሳቸው አማካኝነት ነው እኛ ሀገር ሄደው በበለጠ የተቀራረብነው የዛኔ ነው እና የዛኔ በእንግድነት እሱና የእኛ ቤት አባት ማለት የንስሐ አባታችን አንድ ቦታ ነበረ እኔ ማስተናግዳቸው እና የዛኔ ነው በበለጠ በዚህ ኬስ ሳይሆን በቃ በወንድማዊነት በእህታዊነት በሚለው ነበረ ተቀራረብነው። ያው ጥያቄው ሲመጣ እንግዲህ እኔ ከዛ በፊት ምንም ስለማላውቅ ያው ትደነግጣለህ ያለው ነገር ያው ላስብበት ነው ጥያቄው ግን ጫና አለ ያው ቤተሰብ ላይ አስተዳደግ አለ ያው ዝም ብለህ አይደለም ከባድ አስተዳደግ አለ እና ፍርሃት አለ ያንን ስለምፈራ ያው ለጊዜው ጥያቄው አትቀበለውም አልተቀበልኩትም ቆይ እያልክ ቆያለህ ያው በጊዜ ሂደት ግን የእግዚአብሔር ፈቃድ ሆነና ብዙ ፈተናዎች አልፈ የእግዚአብሔር ፈቃድ ሆኗል ማለት ነው እና በዚህ ሂደት ነው ትክክል ነው እና ብዙ ነገር አለ እንደው በዚህ አንስቼ በጣም ስለሚያስተምርም ያስተምራል ብዬም ስለማስብ ኢትዮጵያን የጋብቻ ሁኔታ ለምሳሌ በጥንቱ ጊዜ ሰው ሆኖ ከተገኘ በተለይ ኦርቶዶክስ ሆኖ ተገኘ ጋብቻው በደስታ ነው እንኳን አገልጋይ ሆኖ ማለት አገልጋይ ልዩ ስጦታ ነው። አሁን ወደዚህ ቀረብ እያለ እየመጣ ሰው ትዳርን ወደ ኢኮኖሚካል እያመጣው ይመጣልና በጥንቱ ጊዜ አንድ አገልጋይ ቤተክርስቲያን አገልጋይ ጠየቀ ሲባል ቤተሰብ በሙሉ ደስተኞች ናቸው የሚሆኑትና ይሄን በህይወት ያስታውሰዋልና በተለይ እንደዚህ ነው ኦርቶዶክሳውያን ሰዎቻችን። ከዛ አንፃር እንዴት ነበር አመጣጣችሁ? አሁን ለመገናኘታችሁ አዲስ አበባ ማይካል ነው አይደል? አሁን ስሰማ ወደዛው ታይ ጉራጌ ደቡብ ውስጥ ነው። እርስዎ ደግሞ የመጡት ከየት ነው? ስለዚህ አጋጣሚ እንዴት ነው ልትገናኙበት የቻላችሁት? የእግዚአብሔር ስራ ድንቅ ስለሆነ እንድናውቀው ፈልጌ ነው። የሚገርም ነው እንግዲህ ያው በድምጽ የመጠለፌን የሚያውቁት ዛሬ ነው። እኛ እንግዲህ ያኔ አገልግሎት ነው የምናገለግለው። ካሴቶቹ ቀስ እያደረጉ ያው በድምጽም በምንም ይከታተሉ ነበር ማለት ነው። እንግዲህ የእግዚአብሔር ፈቃድ መሆኑን የምታውቀው እዚህ። ከዚያ ውጭ እንግዲህ ቅድም በመግቢያ እንዳልኩት ትዳር የእግዚአብሔር ስጦታ ነው። እግዚአብሔር ከፈቀደ ከየትም አምጥቶ ይሰጣል፣ ምንም ጥያቄ የለውም። የኢትዮጵያውያን ጋብቻ ደግሞ የሚገርም ነው። ከአራቱም አቅጣጫ አዲስ አበባ ማዕከል እንደመሆኑ መጠን እያንዳንዱ ትዳር ቢፈተሽ ምናልባት ከደቡብ ጫፍ እስከ ሰሜን ከምዕራብ እስከ ምስራቅ ጫፍ ነው። የማንኛውም ኢትዮጵያዊ ታሪክ ነው፣ የኛ ታሪክ ብቻ አይደለም። መገናኛ የሆነን ግን ዋናው ቅድም እንዳልኩ እዚያች ቤተክርስቲያን ተገናኘ። ቤተክርስቲያን ደግሞ የሁሉም ናት እንደምታውቀው። ኦርቶዶክስ የሆነ በሙሉ አንዲት ቤተክርስቲያን ላይ አለ። ለምሳሌ አንድ ተሰንበት ብትሄድ አንድ በዓል አንድ ቤተክርስቲያን ላይ ብትሄድ ከአራቱም አቅጣጫ ውስጥ የመጣ ኢትዮጵያዊ አለ። ዘርህ የት ነው? መልክህ ምንድነው? ቋንቋ ምንድነው? አትጠይቅም። ሃይማኖቱ ብቻ ነው። እኛም በዚያ ልክ እዚያች ቤተክርስቲያን ተገናኘን እንጂ እኔ የእሷ ባለቤት ልሆን እሷ የኔ ባለቤት ልትሆን አልተነሳንም ከመነሻችን። ቤተክርስቲያን ናት ያገናኘችን እና እንዳለችው እሷ ከደቡብ ተነሳች፣ እኔ ደግሞ ከሰሜኑ ከአማራ ክልል ላይ ተነሳሁት። እዚያ ስንመጣ እንግዲህ ሁላችንም ልጆቹ ነን አዲስ አበባ የገባ ነው። ግን በዚህ አጋጣሚ ያው ቸር ስለሆነ በዚህ መልክ አገናኝቶናል። እንደማንኛውም ኢትዮጵያዊ ነው። እንግዲህ ውድ ተመልካቾቻችን የእግዚአብሔር ስራ ረቂቅ ነው። ከደቡብ ከሰሜን ከምዕራብና ከምስራቅ ያገናኛል። ቤተክርስቲያን ማዕከል አድርጋ አንድ የምታደርገው ክርስቶስን አድርጋ
ከዛ በኋላ በዛ ውስጥ በጥላ ውስጥ ያሉ ልጆች በአንድነት እንዲጋቡ ፈቃዷ ነው። ይህ ትዳርም የሚያመለክተው ይሄንን ነው። አመሰግናለሁ። እንደው ከዚህ ተነስታችሁ ዛሬ ደስ የሚሉ ልጆች እዛ ያለውና ልጆች አፈርታችኋል። ያፈራችኋቸው ልጆች የመጀመሪያ ሲወለድ እንዴት ነበር? የመጀመሪያ ማን ነበር? መጨረሻ ሳሁን ያሉት ወደፊት ይቀጥላል እግዚአብሔር ፈቃድ፣ እሱ እግዚአብሔር ነው የሚያውቀው። እና ስንት ልጆች አፈራችሁ? በትዳር ውስጥ ስትኖሩ ስንት ዓመት ኖራችሁ? ቅድም ተብሏል መሰለኝ። ስንት ልጆች አፈራችሁ የሚለው ጥያቄ ሚቴ ስንት ናቸው? መልሱ እስታቸው ይችላል። ሚቴ መልሱ። በተለይ እናቶች የመጀመሪያ እንዴት ነበር ሲወልዱ እንዴት ነበርና እስቲ እንደው ሚቴ በዚህ ገለጻ ያደርጉኝ እስኪ። እሺ ያው እስካሁን 16 ዓመት ከጋብቻችን ካደረግን 16 ዓመት ነው። በዚህ ዓመታት ውስጥ 3 ልጆችን ነው ያፈራነው። የመጀመሪያዋ ኤፍራታ ትባላለች፣ ሁለተኛዋ ቤተልሔም ትባላለች፣ ሶስተኛው ዮሴፍ። ኢየሩሳሌም አካባቢ ያለው ኢየሩሳሌም አካባቢ እዚያው ዙሪያ ማለት እስኪ እንዴት ነው ያሰበው ማለት ነው። እንግዲህ አንዳንድ ጊዜ መቼም ያው እግዚአብሔር ስራ የሚሰራበትን አታውቀውምና በእኛ ሰርግ ላይ የነበሩ ሰዎች ያው ምስክር ናቸው። የዛሬ 16 ዓመት እኛ በተጋባን ጊዜ ትልቅ አዳራሽ ነው የነበረው ሰርጉ በተክሊሉ ሳምንት እና ሰርጉ በጣም ለየት ያለ ነበረ። በዚህ አጋጣሚ በጣም ሳላመሰግን የማላልፈው ሳሪስ ቅዱስ ዮሴፍ አካባቢ ያለ ህዝብ፣ ገርጂ ቅዱስ ጊዮርጊስ አካባቢ ያለ ህዝብ ተቀናጅቶ ነው ጉዳያችን ያከናወነው እና በጣም ሰፊ ነበር። የተክሊሉም ሰፊ ነበረ፣ የሰርጉም ሰፊ ነበር። በጣም መቼም እናት ቤተክርስቲያንን በብዙ ነገር አንስተናት አንጠግብም፣ እናት ስለሆነች ማለት ነው እና በእሷ አማካኝነት ከዚህም ከዛም መጥተህ ምንም ነገር ሳይኖርህ አንድም ነገር ሳታወጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿን እንዴት አድርጋ መዳር እንዳለባት ታውቅበታለች እና በዛ ምክንያት ያገለገልናቸው ምዕመናን ናቸው እናት አባት ነው የዳሩ እና ሰፊ እጅግ በጣም ሰፊ መርሃ ግብር ነበር እና በዛ መርሃ ግብር ላይ ብዙ አገልጋዮች ተሳትፈዋል። ከነዚህ አገልጋዮች ውስጥ አንዱ ወንድማችን ነበር የሚሰብከው የነበረው የሚያስተምረውና ስብከቱ ምን ነበር አስታውሳለሁኝ፣ ቪዲዮውም ስላለ ነው። በኤፍራታ ባለጸጋ ሆኖ በቤተልሔምም ስምህ ይጠራ የሚል ነበረ። የሩት ታሪክ ነው ስብከቱ ርዕሱ ይሄ ነበርና ስብከቱን አገልግሎ ሲጨርስ ብዙ አባቶችም አሉ። አገልግሎ ሲጨርስ የአገልጋይ ይወልዳል፣ 2 ልጆች ይወልዳል፣ አከታትሎ 2 ሴት ልጆች ይወልዳል ብሎ ተናገረ። አከታትሎ 2 ሴት ልጆች፣ የመጀመሪያዋ ኤፍራታ፣ ሁለተኛዋ ቤተልሔም 2 ልጆች ይወልዳል ብሎ ተናገረና አዳራሹ በጭብጨባ ቀለጠ። በኋላ ያው ነቢይነት አይጠይቅም እግዚአብሔር የሚሰራው ስራ ነው ብሎ በዚህ ፕሮግራሙ እዚህ ነበር የተከናወነው። በኋላ መጀመሪያ ኤፍራታ ስትወለድ እኔ አይደለሁም ስሙ ኤፍራታ ናት የሚለው ያ ቆሞ የነበረው ይድረን የነበረው ህዝብ ነው ኤፍራታ ናት አለ። ስም መቀየር አይቻልም ማለት። ሁለተኛ ቤተልሔም ስትመጣ ነው ቤተልሔም ናት አለ ህዝቡ። ስም መቀየር አልተቻለም። እኛ የምንፈልገውን ስም መጥራት አልቻለም። ከዛ በኋላ ያው ወንዱ ሲመጣ ዮሴፍን ስለሚያገኝ ለምን ከኢየሩሳሌም እሱን ነጥለን እናወጣዋለን ብለን ዮሴፍ አልነው ማለት ደግሞ ያገለግለው እንግዲህ ምንድነው ዮሴፍ ስለው እውነት ለመናገር ፈልጌ ነው ያልኩት። በጣም ደስ የሚለኝ የነበረው እንግዲህ ጻድቁ ቅዱስ ዮሴፍ ያው በዚህ በልደቱም አንድ ታሪክ የሚነሳ ኢየሱስ ስለሆነ ጌታ ሲወለድ ጥቁን አስተዋጽኦ ያደረገ ኢትዮጵያውያን የማያውቁት እውነት ለመናገር እኔ አንዳንድ ጊዜ እንደው በዚህ አጋጣሚ አውደ ምሕረት ላይ ደጋግሞ ይሄን ነገር ሲናገሩ ሰዎች ቅር እንዳይላቸው እንጂ አሁን በ26 ማን ነው ሲባል ኦርቶዶክሳዊ በሙሉ አቡነ ሀብተ ማርያም ነው የሚለው ብዙ ሰው ማለት ነው እንጂ ቅዱስ ዮሴፍን አያውቀውም ብዙ ሰው። እና ግን ቅዱስ ዮሴፍ በጣም ባለ ታሪክ ጻድቅ ነው። እመቤታችን ድንግል ማርያምን ከቤተ መቅደስ ትውጣልን ብለው አይሁድ ባስወጧት ጊዜ ለቅዱስ ዮሴፍ 3 ጊዜ ጣውቶለት እመቤታችን ይዞ እንዲሄድ ወደ ቤቱ
እጣ የደረሰው ጻድቅ ነው። ከዛ በኋላ እመቤታችን ወደ ቤቱ ይዞ ሄዶ እንግዲህ በሱ ቤት እያለች ነው መልአኩ ቅዱስ ገብርኤል ያበሰራት የጸነሰችው ድንግል ማርያም ጌታን በሱ ቤት እያለች ነው። ከዛ በኋላ እንግዲህ በቤተልሔም በበረት ሲወለድ ሌላ ማንም ሰው አልነበረም። ቅዱስ ዮሴፍ ነው አብሮ የነበረው። ለቆጠራ ያወጣው እሱ ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ እና ከድንግል ማርያም ጋር በስተርጅና በሽምግልና እድሜው ክፉውንም በጎውንም ችግሩንም መከራውንም የተካፈለ የተቀበለ ጻድቅ ነው። ከዛ በኋላ እንግዲህ ጌታ ሲወለድ በቤተልሔም ነበረ። ከቤተልሔም እንደገና ደግሞ ጌታ እንዲሰደድ ወደ ግብፅ ሲያደርጉ በወቅቱ እንደምታውቀው አብሮ የተሰደደ ጌታውን ያቀፈ ድንግል ማርያምን ያገለገለ ጻድቅ ነው። በጣም መጽሐፍ ቅዱሳዊ ታሪክ ያለው ጻድቅ ነው እና ብዙ ዋጋ የከፈለ አባት ነው እና ይሄ ጻድቅ ብዙ ጊዜ አይታወቅም። አጋጣሚ እኔ በዛ ቦታ 13 ዓመት በስብከተ ወንጌል ኃላፊነት አገልግያለሁ እና ብዙ ቦታውን ለማስተዋወቅ ብዙ ዋጋ ከፍያለሁ። ብዙ ዋጋ ከፍለናል ከብዙ አባቶቼ ጋር እና እግዚአብሔር ይመስገን አሁን ጻድቁ በጣም ብዙ ቦታ ይታወቃል። በተለይ አዲስ አበባ በጣም ደግሞ የሚገርም የቃል ኪዳኑ ታቦት በኢትዮጵያ ምድር 2 ቦታ ብቻ ነው ያለው። አንደኛ በሰሜን ጎንደር አለ፣ መነሻው እሱ ነው የመጀመሪያው ነው የሚባለው። ሁለተኛው አዲስ አበባ ላይ ያለው ሳሪስ ቅዱስ ዮሴፍ ነው። እንደ ሌሎቹ ብዙ ቦታ ላይ የለም። ግን በጣም ታሪካዊ የሆነ ቤተክርስቲያን ታሪካዊ የሆነ የጻድቁ ታምራት ገርል የሚታይና አሁን የቅዱስ ዮሴፍን ገርሉ የምታነበው በጣም የተለየ ነው። በጣም የሚጣፍጥ ዝም ብሎ እንደማር የሚጣፍጥ ገርል ነው ያለው ዮሴፍ እና ይህን ጻድቅ 13 ዓመት አገልግዬበታለሁና በጣም በፍቅር ነው የምወደው። ቦታውንም ጻድቁን በጣም ነው የምወደው። ከዛ በፊት በመቃብር ይታወቅ ስለነበረ ታሪኩ ጥሩ አልነበረምና ኋላ ግን ያን ታሪክ ለመቀየር በሰራነው ስራ በጣም ደስተኞች ነን እና ጻድቁን ስለምወደው ቦታውንም ስለምወደው ልጄን በቅዱስ ዮሴፍ ስም የጠራው ደስ የሚል ታሪክ ነው። አይ እዛ ያሉት ምዕመናንም እጅግ ያወዶታል፣ ያከብሮታል። ተከትለው መጥተው እንኳን የተለያየ የቤተ ክርስቲያን ይዘው የሚመጣ ይሄ ምንድን ነው የሚባለው ነጋሪቱን ይዘው መጥተው አብረው በየዓመቱ ማህበረተኞች ሁሉ አብረው ይመጣሉና በዚህ የነበረውን የአገልግሎት ፍቅር እናያለን። እንዲሁ በዘመን ነው ሰው ሲኖር እንደው ያስደሰተዎት እና በደስታ መካከል ደግሞ ሀዘን ይኖራል። ሀዘንና ደስታ ይፈራረቃል። መቼም ዛሬ በዓል ነው። በእርግጥ ስለ ሀዘን ማንሳት አያስፈልግም፣ ግን ስለ ደስታ ነውና ደግሞ ያስታውሱት ቤተክርስቲያን ውስጥ ሲኖሩ በአገልግሎት ዘመን ሲኖሩ በጣም ያዘኑበትና በጣም ደግሞ ደስ ያለዎት ነገር ካለ እመይቴም ካለ ያስተላልፉ ደስ ይላል። በህይወት እንደው የሚያስተምር ከሆነ እንግዲህ ያሳዘኑ ነገሮች እንደማንኛውም ሰው ይኖራል። ሰው በመሆናችን ትፈተናለህ። በምትፈተን ጊዜ የምታዝንባቸው ነገሮች ይኖራሉ። ግን ያን ያህል ነው ብለህ ደግሞ ልትል አትችልም። የቤተክርስቲያን አገልጋይ እንደመሆን መጠን የምትፈተንባቸው ፈተናዎች ምናልባት ሐዋርያው ይናገራልና እግዚአብሔርስ ማንንም አይፈትንም። ነገር ግን ሰው በየሀሳቡ ሲሄድ የሚፈተንባቸው ብዙ ነገሮች ይኖራሉ። ሰዎች ስለሆነ ሀሳብና በዚያ መሀል አንዳንድ ውጣ ውረዶች ሊኖሩ ይችላሉ። ያን ያህል ነው ተብሎ ግን ጎልቶ የሚታይ ነገር አይደለም። ከዛ ውጭ ደስ የሚሉ በጣም ብዙ ነገሮች አሉ። አገልጋይ መሆን ያስደስታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ መሆን ያስደስታል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ክርስቲያኖች መገኘት፣ ክርስቲያኖችን አገልጋይ መሆን፣ እግዚአብሔርን አገልጋይ መሆን በጣም የሚያስደስት ብዙ ነገር አለ በዚያ ውስጥ ማለት ነው እና በዚያ ስታገለግል በጣም ብዙ ደስ የሚሉ ነገሮች አሳልፈናል። አንድ ሁለት ተብሎ የማይጠቀሱ ማለት ነው። እንደው በዚህ አያይዤ አባታችን ማለት በጣም አሁን በሚያገለግሉበት በመሪ ምስራቅ ፀሐይ ቅድስት ሥላሴ ቤተክርስቲያን በዚህ ሰዓት ላይ እንግዲህ ከአዲስ አበባ ከልጅነት ጀምሮ አሁን በአስተዳዳሪነት ነው ያለው እና ምዕመናን እርስዎ ባለበት ሰዓትና በሌሉበት ሰዓት ራሱ ልዩነት አለው። ካህናቱ ሲኖሩ እሱ ደስ ይላል እና ብዙ ደስ የሚሉ ነገሮች አሉ። ለምሳሌ መጀመሪያ ላይ ሲገቡ ምንም አልነበሩም። ልማቱም ሁሉም ነገር የሆነ ነገር እንደው ጨለማ ነበራል። አሁን ላይ ግን እግዚአብሔር ይመስገን እግዚአብሔር ሰውን ምክንያት አድርጎ ራሱን ስራ ይሰራል እና እንደው ይህንንም እንደው በዚህ ቤተክርስቲያን ያለውንም እንደው እያነሱት ይሄዱ ብዬ ነው። ነው ትልቁ ለኛ ደስታ መስሎን እውነት ለመናገር ከትንሽነት ከልጅነታችን ጀምሮ እያገለገልን ስንመጣ አባቶችህን እያየህ ታላላቆችህን እያየህ
አንተም የበኩልህን ትንሽ ጠጠር ለመጣል ጥረት ስታደርግ እያደግክ ነው የምትመጣው። በነገራችን ላይ ሰው በስጋ ብቻ አይደለም የሚያድገው፣ በጸጋ እግዚአብሔር ነው የሚያድገው። እንደውም እሱ ትልቁ እድገት የሚባለው እሱ ነው እና ከህፃንነታችን ጀምሮ በቤተክርስቲያን እንድናድግ የወላጆቻችን አስተዋጽኦ ትልቅ ነው። ትምህርት ቤት እንድንሄድ እንድንማር፣ ቤተክርስቲያን አገልጋይ እንድንሆን፣ የሚያዩዋቸውን አገልጋዮች እንድንሆንላቸው ነው የሚፈልጉ ኢትዮጵያውያን። ይህ በጣም እንደው ትንሽ እንደውም አሁን በተለይ በከተማው ይሄ ነገር እየቀነሰ መጣ ይመስለኛል እንጂ በገጠሩ አሁንም ቢሆን ወንድ ልጅ ከተወለደ የቤተክርስቲያን አገልጋይ እንዲሆንለት ነው ሁሉ የሚፈልገው። ያ ነው ቤተክርስቲያኒቷን አቁሟት እስካሁን ድረስ ወደፊትም ያቆማት የሚችለው የአገልጋይ ሆኖ ነው እና ወላጆቻችን በዚያ ልክ ወደ ትምህርት ቤት ሄደን እንድንማር፣ ፊደል እንድንቆጥር፣ ቤተክርስቲያን እንድናውቃል፣ አገልጋይ እንድንሆን የነሱ አስተዋጽኦ ነው እና በጣም ትልቅ ነገር ነው። ከዚያ ጀምረህ እንግዲህ ስታድግ በየጊዜው የራስህን እድገት ወደኋላ ስትፈትሸው ትናንት ምን ነበርን ዛሬ ምን ነበርን ብለህ ስታይ ዛሬ የደረስንበት ላይ ደርሰን አሁንም ቤተክርስቲያንን በተሻለ መልኩ እንድናገለግል፣ አሁንም ህዝባችን እንድናገለግል፣ አሁንም የቤተክርስቲያን ልጅነታችን እያደገ እንዲመጣ መሆኑ በጣም ያስደስታል። ደስ የሚሉ ከሚል ከዓለማዊ ከሌላው ነገር ይልቅ በጣም ያስደስታል እና አሁን ባለንበትም ደረጃ ቅድም እንዳልኩ በጣም እኔ የአገልግሎቴን መስፈርት የምወደው ስብከተ ወንጌል ከአገልግሎቱ አንዱ እና ዋናው ስብከተ ወንጌል። ወንጌል የሚተካ ነገር የለም። ወንጌል አገልጋይ መሆን ቅዱስ ጳውሎስም ብለዋል፣ ቅዱሳን ሐዋርያትም ብለዋል እና ለዚህ አገልግሎት መመረጥ በጣም ልዩ በመሆኑ እንደ አቅማችን ከመምህሮቻችን እየሰማን እየተማርን አድገን በዚህ ልክ ዛሬ ያለንበት አገልግሎት ላይ ስንደርስ በሚገባው አገልግለናል ብለን ባናስብ፣ እግዚአብሔር የሚጠብቅብንን ያህል፣ ቤተክርስቲያን የደከመችብንን ያህል፣ ህዝባችን የሚወደንን ያህል እያገለገልን ነው ብለን ባናስብም ሰነፍ አገልጋይ ነኝ ብዬ ግን ራሴን በዛ ልክ አላይም። እግዚአብሔር ይመስገን በሰጠኝ ነገር እደክማለሁ፣ ወጣለሁ፣ ወርዳለሁ። ያ ደግሞ የደከምክበት ነገር ፍሬ ላይ ደርሶ ስታየው በጣም ደስ ይላል። በተለይ ያገለገልካቸው ምዕመናን በስርዓተ ተክሊል ተጋብተው ትዳር ሲፈጽሙ፣ ልጆች ሲወልዱ፣ ያገለገልካቸው ምዕመናን ንስሐ ገብተው ሥጋው ደሙ ሲቀበሉ፣ ያገለገልካቸው ምዕመናን ትናንት ከነበሩበት ከኃጢአት ስፍራ፣ ከጣዖት አምልኮ ስፍራ፣ ከዝሙት ስፍራ፣ ከስካር ስፍራ፣ ከተለያየው እግዚአብሔር ከማይከብርበት ስፍራ ወጥተው እግዚአብሔር በሚከብርባት ቤተክርስቲያን ተተክለው ወንጌል እየተማሩ እየዘመሩ እያመሰገኑ የዛ ሱሰኛ ሆነው ስታያቸው በጣም የበለጠ ደስታ የሚሆነው እሱ ነው። በዚህ ልክ ነው እንግዲህ እያገለገልን ያለ ነው። እግዚአብሔር ያስፈጽመን እላለሁ። በጣም ትልቅ መልእክት ነው፣ ሁላችንንም የሚያስተምረን ነው። እንግዲህ ወደ ሜቴ ነው የሚመጣው። እንግዲህ ሜቴ አባታችን አገልጋይ ናቸው። በዚህ አገልግሎት ከእርሶ ብዙ የሚማሩ የአገልጋዮች ባለቤቶች ወይም እናቶቻችን ይኖራሉ፣ ስለሚኖሩ አሉ፣ ይሄንን ሚዲያ የሚከታተሉ አሉ እና እንዴት ነው የካህን ሚስት መሆን? ምን አይነት መታደል ነው? ብቻ መታደል ብቻ አይደለም፣ ደስታም እንዳለ ሁሉ ካህናት በተለይ ክቡር አባታችን ለምሳሌ አሁን ዛሬ ልደት ነው። ልደት አድረው ውለው ሌላም ቀን ሲሆን አሁን ወደፊታችን በዓል ሲመጣ እዛው ውለው አሉ፣ ሲያገለግሉ አሉ፣ ሲያደርጉ ማታ ጉባኤ ያመሻሉና ይሄ ሁሉ ሲሆን ቤተሰብ ልጅ ምናምን ይዘው ቤት መምራት ይኖራልና እንዴት ነው የሚያዩት? ይሄንን ለሌሎች እስኪ ምን አለ ምን መልእክት አለውት እና በዚህ ደስ የሚለውት እንዲህ ቤተክርስቲያን ስትገለገል ለቤተክርስቲያን አገልግሎት ካህኑን አገልጋዩን የእግዚአብሔርን አገልጋይ ደግፎ ሲመጣ አገልግሎት ሲመጣ ደስ ብሎ መቀበልና ትልቅ ጸጋ ነውና እንደው ምን መልእክት አለውት? በዚህ የሚያስደስተውት የሚያስታውሱት ነገር ካለ? እሺ፣ በመጀመሪያ ያው የካህን ሚስት መሆን በጣም ክብር ነው። እንደው የሚገኝም አይደለም፣ እውነት ስለ እውነት ማለት ነው እና ምክንያቱም ካህን ማለት ትልቁ እንግዲህ ቤተክርስቲያን ከታላላቆች በላይ ወይም ከጳጳሳቱ በታች ያሉት እንዴት ነው በቃ ከፍ አድርገን እግዚአብሔር በሰጣቸው ስልጣን ከፍ አድርገን የምናያቸው አባቶች ናቸው እና ካህን ክብር ነው የምለው። ከዛ ውጪ በሱ አገልግሎት እኔ በጣም ደስተኛ ነኝ። ምክንያቱም
እሱ በሚያደርገው አገልግሎት የአንድ ሰው ህይወት መዳን ማለት ትልቅ ነገር ነው። በሚወጣው በሚወርደው አገልግሎቱ ለቤተክርስቲያን በሚሰጠው አገልግሎት ደስተኛ ነኝ። ግን በዛው ልክ ደግሞ ቤት ውስጥ ልጆች ስትወልድ ጥያቄዎች ይኖራሉ። ልጆች ሲያድጉ ህጻናት ሆነው አባብለህ ልትይዝ ትችላለህ። ያው ይጠይቁሃል። አሁን ለምሳሌ በፊት እታች ስብከተ ወንጌል በነበረበት ሰዓት በተለይ ትልቋ ልጅ አባቷ በጣም ነው የምትወደው እና በጣም በቃ እሱን ሳታይ መዋል ማደር አትችልም እና የዛኔ ደግሞ በብዛት አገልግሎት ይወጣል እና በተጨማሪ ደግሞ ጉዞ ግሸን ማርያም፣ አክሱም እንደዚህ ያለ የሚቆይባቸው ጊዜያቶች ነበሩ እና አባቴ ነው በቃ እና አትተኛ ወጥታ ውጭ የምትቆምበት ጊዜ ነበር እና ያንን አባብለህ ያው አሚን አሚን ነው የሄደው ይመለሳል። እንደዚህ እያልክ ነው እያባበልክ የምትይዘው። ከዛ በኋላ ግን እያደጉ ሲመጡ ግን እነሱ ራሱ እየተማሩ ከስር እሱም እያስተማራቸው ስለ አገልግሎት ሁኔታ እያወቁ ቤተክርስቲያን እየሄዱ እስካሁን ደግሞ ራሳቸው እያወቁ እየተቀበሉ በሂደት ግን እነሱ ራሳቸው እየተረዱ መጡ። እንደውም ቤት ከዋለ እንዴ ዛሬ ቤተክርስቲያን የለም እንዴ አባሉ ነው የሚሉት እና አሁን እሱ በሚያደርገው አገልግሎት እነሱ ራሱ በቃ ይረዱታል ነው የምለው እንደኔ ማለት ነው። እና መልካም እይታ ነው ያላቸው አሁን ባደጉበት ሰዓት። እኔ ብቻ አይደለሁም፣ እኔ ግዴታዬ ነው። ምክንያቱም እንደው ይሄ ዓለም እንደው ዝም ብለን ነው እንጂ እንትን የምንልበት ህይወታችን ሁሉ ቤተክርስቲያን ቢሆን ደስ ይለናል። በበለጠ እሱ ቢያገለግል እኛ ደግሞ እቤት ያለው ነገር ልጆችን ቤቱን ያው በተቻለ አቅም እንደ አቅም እንሸፍናለን እና አገልግሎቱ በዚህ አይነት ሁኔታ ነው እሱን የምንደግፈው ለማለት ነው። በጣም ደስ ይላል። እኔ ራሱ ተመስጬ ያለው መቼ ያለው በቃ እየሳልኩኝ ማለት ነው እና በጣም ደስ ይላል። ከዚህ ምን እንዴት ነው በጣም ደስ ይላል እና እንደው ምን ተማራችሁ? እንደው ከዚህ ከወላጆቻችሁ እሜቴ ሲገልጡ በጣም ደስ በሚል ሁኔታ ነው። አሁን ነገ ዛሬ እናንተ ልጆች ናችሁ፣ ተማሪ ናችሁ። ነገ ደግሞ ስራ ትይዛላችሁ፣ ትልቅ ትሆናላችሁ፣ አገር ትመራላችሁ፣ ቤት ትመራላችሁ፣ ትዳር ትመራላችሁ እና ከዚህ ትዳር ግን እንዴት ነው የካህን ልጅ መሆን ደስ የሚለው? እንዴት የካህን ልጅ መሆን ምንድን ነው ጥቅሙ? ምን ተማራችሁ? ለምሳሌ አሁን የሌላ ጓደኞቻችሁ ይኖራሉ፣ ትምህርት ቤት ስትሄዱ በስመ አብ እንዴት እንደሚባል የማያውቁ ልጆች ይኖራሉ አይደል? እና የተለያየ ነገር የማያውቁ ልጆች አሉና እንዴት ነው ደስ የሚላችሁ? እስኪ በዚህ ያላችሁን እስኪ ስሜት ግለጹት እስኪ። ኤፍራታ እስኪ ግለጭ። የመጀመሪያም ስለሆንሽ አንቺ ግዴታ ነው በቃ እስኪ ኤፍራታ ግለጭ እስኪ። አንቺ ነሽ እንደውም መንገድ ላይ ቆመሽ አባያንቱ ብትይ ነበረዋል እና እስኪ አንቺ ግለጭ ማየ። የካህን ልጅ መሆን በጣም ደስ ይላል። ትምህርት ቤት ራሱ የወላጆች ስብሰባ ሲኖር ቆሙን አድርጎ ሲሄድ ይሰማኝ ኩራት እጅን ይዤ በቃ የካህን ልጅ መሆን በጣም ደስ ይላል። ማረጉ አለ፣ የሚኖር ስሜት አለ። ቤተክርስቲያን ሄደህ የምታደርገውን ታውቃለህ። በልጅነት እድሜ ራሱ የካህን ልጅ መሆኑ ተጽዕኖ ይፈጥርብሃል። ቤት የሚሆነውን ታያለህ፣ ብዙ ነገር ትማራለህ፣ መከባበር ትማራለህ፣ መዋደድ ትማራለህ። አሁን ማሚ አባቢ ከሌለ በስትክክል ምሳ ስትበላ አይቻት አላውቅም። ምንድነው አለማማረር ትማራለህ። አሁን አባቢ የሆነ ነገር አልሳካ ሲለው አይ በቃ ነገ እንሞክራለን፣ አይ እግዚአብሔር አልፈቀደም ነው እንጂ አይ ምናምን ብሎ ሲበሳጭ አይቼው አላውቅም። ደክሞት ከስራ ሲገባ ራሱ እንኳን ኡፍ ደከመኝ አይልም። ጌታ ሆይ በሰላም ያስገባኝ ተመስገን ነው የሚለው። ማመስገን ምስጋና ተመኝበታል። ይሄ ቶሎ አይበሳጭም፣ አይናደድም። በጣም ትዕግስተኛ ነው እና
ለነገሮች ትዕግስት አለው። እኔ እንደውም ብዙ ጊዜ ከእሱ ያልወሰድኩት ባህሪ ትዕግስት ነው። ትዕግስት የለኝም። ቶሎ የሆነ ነገር ማድረግ እፈልጋለሁ እና ታይ ይለኛል። ከእርሱ ብዙ ነገር እማራለሁ። የሆነ ነገር ሞክረዋል ሳካ ሲለው እስቲ ቆይ ነገ ደግሞ እንሞክረዋለን፣ እስቲ ቆይተን እንሞክረዋለን፣ እንደዚህ ሊሆን ይችላል ነው እንጂ ቶሎ ተበሳጭቶ አይተውም። በጣም ትዕግስት አለው። እማዬም ብትሆን በጣም ታከብረዋለች። ያው አለ አይደል ቤት ውስጥ የምታየው ነገር ትምህርት ቤት ውስጥ ጓደኞቻችን ያው ተቀላቅለህ አይደለም የምትማረው፣ የተለያየ ሃይማኖት ይኖራል እና ክርክር ባይሆንም ጥያቄ ያነሳሉ። በሌላ ቤት በሌላ ሃይማኖት ቤት ያሉ ጥያቄ ያነሳሉ እና እዚህ መተን የምንጠይቀው ሰው አለ። እስቲ ጠይቀን እነግራችኋለን። ነገር ጥያቄ ሲነሳባችሁ በኩራት ብትችሉ ትመልሳላችሁ፣ ባችሁም ግን ሪፈረንስ መጽሐፍ ቤት አላችሁ። በትክክል በጣም ትገርም ነው። እስቲ የቀረውን ሰው እሺ ቤት እስኪ እንዴት ነው ኤፍራታም የሚገርም ነገር ነው ያደረገ። እስኪ እንዴት ነው እንዴት ምን ተማርሽ ከዚህ ቤተሰብ? ኤፍራታ ትልቅ እህትሽ በጣም የገለጠችው ነገር በጣም ትልቅ ነገር አለ። ሪፈረንስ እዚህ መጽሐፍ እዚህ ቤት አለ ብላኛለችና እንደውም እንዴት ነው እንዴት ትገልጫለሽ? እንዴት ነው ክርስቲያን የኦርቶዶክስ የተዋህዶ ልጆች መሆን ያለባቸው? በተለይ የካህናት ልጆች ምንድነው መሆን ያለባቸው? ይሄ ሲሆን ደግሞ በነፃነት በደንብ በሚገባ የምትማሩ ልጆች ናቸውና እንዴት ምን ትማሪያለሽ ከዚህ? አብዛኛው ነገር እህቴ ገልጸዋለች፣ ጠቅላላ አድርጋ ነግራናለች። ግን ያው የምንጨምረው ብዙ ሀሳብ የለም። ያው ግን ከቤተሰብ ብዙ ነገር ትማራለች። መተሳሰብ፣ ፍቅር፣ አንድነት የሚባል ነገር አለ። አሁን አንዱ የሆነ ነገር ካላገኘ በቃ ሌላውም ያገኘው ነገር ካለ ያኛው እስከሚያገኝ ይጠብቃል። መተሳሰብ አለ አይደል? አንድነት ነገር በጣም ፍቅር አለ። ያው እኛ ሰንበት እንማራለን እና እዛ አሁን ያሉ ጥያቄዎች ምናምን ካሉ እዚህ አለ እና እዚህ መተን ጥያቄዎቻችንን በሙሉ እዚህ እንጠይቃለን። ቢገርም እኮ በጣም ደስ የሚል አገላለጥ። በቃ ማድረግ ያለብንን ነገሮች ስርዓቶቹን፣ ደንቦቹን በደንብ ታውቃለህ። ስለ ስርዓተ ቤተክርስቲያን የቤተክርስቲያን ትምህርትን በደንብ ትማራለህ። እውቀት ይኖራል ስለ ቤተክርስቲያን ትምህርት። የሚገርም ነው። እንግዲህ ወደ ዮሴፍ ነው የምንሄደው። ዮሴፍን ያው አባታችን ለአገልግሎት ሲመጡ አብሮ ይመጣና በጣም ዮሴፍ ያሳዝነኛል። በጣም ቆማል። አንዲት መቋሚያ ይዞ በቃ እንደዚች ነው በስርዓት ዝንፍ የለም እና ቆሞ እስከ መጨረሻው ድረስ ነው የማየው። አንዳንዴ አንተ ይሄ ጀነቲክ መሆን አለበት እላለሁ። አንዳንዴ ጀነቲክ ማለት ምክንያቱም ለምን እንደዚህ እንደምል በጣም እናንተ ብዙ ጊዜ አይታችሁ ከሆነ ታያላችሁና አባታችን ማታ ከቆሙ ከዛ ሳይቀበጡ ከዛ ቅዳሴ ገብተው ከዛ ቅዳሴ ጨርሰው ነውና ከዛ አንፃር ዮሴፍ አንተ ጀነቲክ መሆን አለበት እላለሁና ዮሴፍስ እንዴት ነው? በተለይ አንተ እንግዲህ ትልቁ ነገር ደግሞ አንድ ካህን እኔ ሰሞን የማየው አንድ ሚዲያ የምከታተለው ያለ እዛ አሜሪካ ቀርቦበት ጥያቄው ጋር ቀርቦ እዛ ሃርቫርድ ዩኒቨርሲቲ ውስጥ መልሶ ዲያቆን ምህረት የሚባልና አባትየው ካህን ናቸው ለካ ከዛ ዲፌንስ አድርጎ በሚገባ ዓለምን አስደመመና የኢትዮጵያ ቤተክርስቲያን እውቅና ሰጠችው። ከዛ ዲያቆን ነው የቀደሰን አባቱ ካህን ልጁም ካህንና ደስ የሚል ነገር አይቻለውና ዮሴፍ ደግሞ ዲቁና በሚገባ እየተማረ ነውና መማሩ ብቻ አይደለም፣ መማሩ ማንንም ይማራል። እንደዚህ ቆሞ ማህሌቷን በሙሉ ቆሞ ያሳልፋልና ዮሴፍ እንደዚህ እንድትሆን የሚገፋፋ ነገር እንደዚህ ማህሌ ላይ እንድትቆም ቆመህ እንድታደር አደገና ይጻልሽ ነገና ነውና ግን ፍቅሩ የቤተክርስቲያን ፍቅር አለብና እንደው ከየት ነው የተማርከው ይሄን ነገር? እንግዲህ አባታችን በቃ የሁላችንም አባት ናቸውና ደስ ይላል ወይ ወደፊት በዚህ አገልግሎት ያባትህን አሁን እሳቸው ትልቅ ናቸው ቤተክርስቲያናችን ትልቅ
አድባራት ከሚመሩ አንዱ አባታችን ናቸውና ብዙ ልጆች አላቸው ከእናንተ ውጭ እኔንም ጨምሮ ማለት ነው። ግልጽ ነው አይደል? ብዙ ልጆች ተምረው ንስሐ ገብተው ሥጋ ወደሙ ተቀብለው በስርዓት የሚሄዱ አሉ። አንተ ደግሞ የአብራክ ክፋይ ልጅ ነው ማለት መስቀል የምትረከብ ዳዊት የሚረከብ ይባላል። ዳዊት የሚረከብ መስቀል የምትረከብ አንተ ነህና እንደ ቤተክርስቲያንን እንዴት ታያታለህ ከአባታችን አንፃር? አንተ ደግሞ የአብራክ ክፋይ ልጅ ነው ማለት መስቀል የምትረከብ ዳዊት የሚረከብ ይባላል። ዳዊት የሚረከብ መስቀል የምትረከብ አንተ ነህና እንደ ቤተክርስቲያንን እንዴት ታያታለህ ከአባታችን አንፃር? በመጀመሪያ እድሉ ስለሰጠኝ አመሰግናለሁ። አሁን ከቤተሰብ ምን ተማርክ እንዳልከኝ ከሆነ አሁን እኔ ለግሌ ከቤተሰብ ተምሬያለሁ ብለው ገደል በጣም ብዙ ነገር ተምሬያለሁ። ግን ዋና ዋና ነገሮቹ ይሄ መተሳሰቡ፣ ስለ ሃይማኖቴ አሁን በዋናነት ሃይማኖቴ ምክንያቱም አሁን አንድ ሰው ሃይማኖቱ በዚህ ምድር ላይ እስካለ ብቻ ሳይሆን ከሞተም በኋላ አሁን ዓለማዊ በዚህ ምድር ላይ እስካለ ብቻ ነው። ነገር ግን ከሞተም በኋላ ይሄ መንፈሳዊው ከሞተም በኋላ እዚህ በምድር ላይም ያለ ነው። ስለ ሃይማኖት ተምሬያለሁ፣ ስለ መተሳሰብ ተምሬያለሁ፣ ብዙ ነገሮችን ተምሬያለሁ እና ያው እኔ አሁን ግዕዝ እማራለሁ ስለ ሃይማኖቴ ማለት ነው። ብዙ ነገሮችን እማራለሁ። ግን አሁን እኔ ሌሎች ልጆች አሁን እኔ በጣም እድለኛ ነኝ የካህን ልጅ ነው። አሁን ሌሎች ልጆች ተንከራተው ቤተክርስቲያን ሄደው እንደምንም ብለው አሁን እኔ ግን ይኸው እዚሁ አለኝ ቤቴ ቁጭ ብዬ ተነሳስቼ እማራለሁ። ያው ሌሎቹን እነሱ ጠቅሰውታል። እኔ ሌላ ምንም የምለው ነገር የለም እና አሁን እነሱ እኔ ወንድ ነኝ፣ ወንዶች ደግሞ ዲያቆን ይሆናሉ፣ ቄስ ይሆናሉ። ያው እኔም ደግሞ አባቴን ተክቼ እንደዛ መሆን እፈልጋለሁ። ከዚህ በላይ ሌላም ጠቅስ የለም፣ ጠቅሰውታል። የኔ አባት እግዚአብሔር ልቦና መሻት ይፈጽምልኝ። በጣም ነው የምወድሽ። በጣም የሚገርም ነገር ነው። እንግዲህ በመካከል እህቴ አለሽና እስኪ የምትይው ከዚህ ቤተሰብ አንቺ ቤተሰብ ነሽ፣ እንግዲህ ቤተሰብ እንደመሆንሽ ነገር ሁሉን ነገር ታያለሽና እንደው ምን ተማርሽ ከዚህ ቤተሰብ? እሺ አመሰግናለሁ። እኔ አብሬያችሁ ስኖር ብዙ ነገር ተምሬያለሁ። ምክንያቱም እኛ አባቢ ነው የምንለው እና የዚህ ቤት ብቻ አይደለም አባቢ ቤተሰቡ የእሱ አባቢ ነው ማለት ነው። እሱ ከሌለ ምንም ነገር ማከናወን አይቻልም። በጣም ነው የምንወደው የምናከብረው። እውነት በጣም ትልቅ ቦታ ነው ያለው። እንጃ እሱ ከሌለ ምንም ነገር ማካሄድ አይቻልም። ምንም ነገር እናንተ ብቻ አይደላችሁ፣ እኛም ቤተክርስቲያን ይገርምሻል። እሳቸው ጋር ልብራ ይገባል እና የቤተሰቡ መሰሶ ነው እና እውነት ብቻ እኛ ብቻ አይደለንም። ከዚህ በላይ ቤተሰብ ተሰብስቦ ስለሱ ቢወራ ቀኑ ሙሉ አያልቅም ቢናገር ማለት ነው። በጣም ነው የሚደንቀኝና ፊትን ያነባል። የሆነ ነገር ብትቸገር እንኳን ለማስረሳት ያለው ጥረት በጣም ነው የማደንቀው። ብቻ ደስ ይላል። በቃ ተረጅሻለሁ እና እንግዲህ ቤተሰቦቻችን በዚህ መልኩ ነው እየተጫወትን ያለ ነው። ብዙ ነገር ነው እየተማርን ያለ ነው። እኔ ምን እንደምል ከዚህ በላይ በጣም ግራ ነው የሚገባኝ። እንደው በዚሁ አጋጣሚ እስኪ ጠቅለል ሜቴ ጀምሩና አባታችን ይጨርሳሉ። እንደው መልእክት በዓሉን በተመለከተ እንደው ቀር የሚላቸው ነገር ካለ ጠቅለል አድርገው ለሁላችን የሚያስተምር ነገር በጣም ቀደም አንጀቴ በልቶኛል። በጣም ደስ የሚል መልእክት ነው ያስተላለፉትና እሜቴ ነው። አሁን ወደ እሜቴ ነው የምመጣው። እንግዲህ እሜቴ የሚባለው የመምህራን ሚስት እሜቴ ነው የሚባለው። እሜቴ እያልን ያደግነው እሺ፣ ልታውቁት እፈልጋለሁ እንጂ ስም አላቸው። እሜቴ አይደለም ስማቸው፣ ስም አላቸው። ግን እኔ እሜቴ እያልኩ ነው የምጠራው። እና እሜቴ እስኪ ጠቅለል አድርገው በዓሉን ብዙ ነገሮች አሉና መልእክት ነገርም በዚሁ እንደ እናት ነው የልጆች እናት ስለሆኑ የሚያስተምረን ነገር ስለሚናገሩት እስኪ ያሉን ነገር መልካም። እንግዲህ ያው በዓል በየቤቱ እንግዲህ እንደየቤቱ ይከበራል። በዓል እኛ ቤት
በፍቅር በአንድነት እናከብራለን። የተሰራው ነገር በአንድነት በመመገብ ቤተሰቡ ሳይለያይ አሁን እኛ በዓል ስናከብር የትኛውን በዓል ሊሆን ይችላል፣ ምግብ እንኳን ስንመገብ የሚለይ ቤተሰብ የለም። እዚህ ጋር የምታየው ቤተሰብ በሙሉ በአንድ ማዕድ ነው፣ በአንድ መሶብ ነው ምግብ የሚመገበው። ህብረትን ማለት ነው፣ መለያየት እንዳይኖር ማለት ነው። በዓል የፍቅር ነው፣ የሰላም ነው፣ የመተባበር ነው፣ የመተሳሰብ ነው። ምክንያቱም በዓል ሲኖር በየቤቱ የተለያየ ነገር ይደረጋል። የሌለውም ደግሞ በበዓል ማሰብ፣ ካለው ላይ ማካፈል ያስፈልጋል ማለት ነው። በዓል ሲመጣ በተቻለን አቅም ለብቻችን የሰራነውን ነገር እንኳን ቢሆን ለብቻችን መጠቀም እንደሌለብን ለሌሎች ማካፈል እንዳለብን ነው መልእክቴን ማስተላልፈው። ቤቴ በጣም ነው እናመሰግነው። እንግዲህ ክቡር አባታችን ያው ቤተክርስቲያን አባት ስለሆኑ ያው ትልቅ ነገር ትልልቅ መልእክቶች አስተላልፈዋል። እንደ ይህን በዓል ምክንያት በማድረግ ይሄ ቀረ የሚሉትም ካለ ከሀሳብ ካለ ከዛ በኋላ ይህንንም የአማራ ህብስትን ይባርኩልናልና እና መልእክቶችን እንዲያስተላልፉ ጋብዛለሁ በትህትና። እሺ፣ አመሰግናለሁ። እንግዲህ ቅድም አለፍ ብለህ ስታነሳቸው የነበሩትን ልጆችን እንዲሁም ማሚ የሚያነሳቸው ነገር ስላለ እሱ እንደው ጨመር ማድረግ ስለፈለኩ ነው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ባለቤቶችን ሁሉ ሳላመሰግን አላልፍም። ምክንያቱም ከራሴ ጀምሮ ስለማየው ቅድም አንተ ስትጠይቅ እኛ በአገልግሎት ላይ ውለን እናድራለን፣ እንሰነብታለን። አንዳንድ ጊዜ ሞጣ ብለን ሳምንት የምንቆይበት አጋጣሚ አለ። በዚህ አጋጣሚ ሁሉ የኔን ቤት ሳየው የሌሎቹም አገልጋዮች ነው የማየው እና እነዚህ እህቶች እነዚህ እናቶች እንዴት አይነት ጠንካሮች እና ለአንድ ቤት ምሰሶ ሆነው የሚኖሩ እንደሆኑ የአገልግሎቱም የጀርባ አጥንት ናቸው። ምን ለመናገር እኔ ሰንብቼ ስመጣ ወያድሬ ስመጣ በጣም ደክሞኝ ስመጣ ቤቴ ውስጥ እንዴት ሆነው እንደሚጠብቁኝ ስለማቅ ያ በጣም ነገ ደግሞ ድጋሚ እንድታገለግል ኃይል ይሆናል ማለት ነው እና አገልጋይ ብቻውን አገልጋይ አይሆንም። ባለቤቱ አገልጋይ መሆን አለባት፣ ልጆቹ አገልጋዮች መሆን አለባቸው፣ አገልግሎትህን የሚረዱ መሆን መቻል አለባቸው፣ የአገልግሎቱ ተካፋዮች መሆን መቻል አለባቸው፣ ተጠቃሚዎች መሆን አለባቸው እና እሱ ሲሆን የአንተ አገልግሎት እየቀለለ ነው የሚመጣው፣ ወደ ቤተሰብህ ነው የሚወርደው እና አሁን እኔ ውያድሬ አገልግዬ ስመጣ ድካሜን ይረዳሉ፣ የአገልግሎቱን ብዛትና ስፋት ያዩታል እና ስለሚረዱ ቅድም ሲገልጹት የነበረው ሁሉ ይሆናል ማለት ነው እና ምንድነው ለዛ ነው በተለየ መልኩ የአገልጋይ ባለቤቶች እጅግ በጣም ነው ማመሰግነው ማለት ነው። ከዛ ወደ ራሴ ስመጣ ያው ሁላችንም ማሚ ነው የምንላት እና ያው ማሚ በጣም ጠንካራ ነች፣ ብርቱ ነች፣ በጣም ጎበዝ ነች። እንደምታያት እንደ ልጅ አይደለችም፣ እንደ እናቶች ናት። በልጆች አስተዳደግ ላይ በቤት አያያዝ ላይ እንደዚህ ቀልድ የለም። እኔም ያው ለሷ ልጅ ነኝ። አሁን እንደው አሁን እንደሚገለጠው ብቻ አይደለም መስመር ካለፍኩኝ እኔም ያው እንደ ልጅ የለም ይሄን አልፋል ባላለሁ እና በጣም በዚህ አጋጣሚ እናቴ በጣም ሳላመሰግናላት እውነት ለመናገር ይሄ ሁሉ ድምቀት ይሄ ሁሉ ውበት የሷ እኛማ ብቻችን ምን አለ አብዛኛውን በአገልግሎት ነው የምናሳልፈው እና ግን በጣም ጠንካሮች ናቸው። እጅግ በጣም ነው በዚህ አጋጣሚ ማመስገን የምፈልገው። ነገም ከነገ ወዲያም በልጆቿ ስራ ላይ፣ በልጆቿ አስተዳደግ ላይ፣ በልጆቿ እውቀት ላይ፣ በልጆቿ ሃይማኖታዊ ስርዓት ላይ፣ በልጆቿ ማንኛውም ነገር ላይ በጣም ጠንካራ ናት። በጣም እንደው ጊዜ መስጠት የሚባል ነገር የለም።
ያ በጣም ያስደስተኛል። እና በዚህ አጋጣሚ እናቶቻችን፣ እህቶቻችን፣ የአገልጋይ ባለቤቶች የሆናችሁ በሙሉ አመሰግናለሁ ለማለት ፈልጋለሁ። ከዛ ውጭ እንግዲህ በጥቅሉ ይህን በዓል ስናከብር እንደው ከዛ በፊት ግን አባታችን እስቲ በዚሁ አጋጣሚ አሁን ጀምረውታልና ፍቅራችንን የሚገባ ይግለጹልን። ያው ቤተሰቡ በሙሉ ያውቃልና እናታችን በዚህ አጋጣሚ በጣም ነው የምንወዳት፣ በጣም ነው የምናከብራት። እጅግ በጣም ነው ትልቅ ነው ቦታችን። ያው እሷ ምሰሷችን ናት። ውለን ስንመጣም ያው እሷ ላይ ነው፣ ጠዋትም እሷ ላይ ነው። ማንኛውም ነገር ያው እሷ ናት የዚህ ቤት። እኔ እውነት ለመናገር ብዙ ነገር አላውቀውም የዚህ ቤት ጉዳይ ማለት ነው። አላውቅም ብዙ ነገር እሷ ነው። እውነት ለመናገር ሁሉን ያየ ነው። ልጅ ብዙ ጊዜ አሁን ልጅ ከተወለደ ያድጋል ብለህ ነው የምታስበው አይደለም? ግን ያው ቤቴ ላይ ሳይ ልጅ ስለተወለደ አያድግም። ልጅ ሆኖ እንዲያድግ ጠንካራ ቤተሰብ ያስፈልጋል። ከዛ መሀል ደግሞ በተለይ እናት። አሁን የሚገርም ነገር ልጆቻችን ጎበዝ ተማሪዎች ናቸው፣ እግዚአብሔር ይመስገን። ያው ቅድም እንዳሉት የቤተክርስቲያን ልጆች ናቸው። አሁን ዳሴ ማርያም ይማራሉ። ዳሴ ማርያም እየተማሩ ናቸው፣ እያገባደዱ ናቸው፣ ሴቶቹም ሳይቀር ማለት ነው። ምናልባት እንደው በዚሁ አጋጣሚ በኋላ ልደቱን በተመለከተ አንድ ዳሴ ማርያም ቢሉልን ደስ ይለኛል። እና ምንድነው ሲያድጉ እሷም አብራ ነው የምታድገው ማለት ትችላለህ። ሁሉ ነገሩን እነሱ ጋር ነው። ሲማሩ አብራ ነው የምትማሩ። ሌሊት 7 ሰዓት ይነሳሉ ለጥናት። ከ7 ሰዓት እስከ 12 ሰዓት ድረስ ከነሱ ጋር ናት። ፎቶዋን አድርጋ ከአንዷ በማለት እንቅልፍ ይባል ነገር የለም። ማታ እስከ 7 ሰዓት አምሽተው ማጥናት ካለባቸውና ከዛ በኋላ መተኛት ካለባቸው እኔ እተኛለሁ አልችልም። እሷ እስከ 7 ሰዓት አድራ አስተኝታ ተቆጣጥራ ነው እንደገና ከዛ በኋላ ያለቻትን ሰዓት በዛ ላይ ደግሞ ትነሳለች። እና በጣም ለየት ነው የሚለው እኛ ቤተሰብ። እና አሁን እሷ እንዳለችው እሷ አሁን የእሷ እህቷ ልጅ ናት፣ እኛ ጋር ያደገችው። በሱ እድሜ ነው እንግዲህ የመጣችው። አሁን 12 ዓመት ማለት ነው እንግዲህና ነገራችን ላይ በጣም ጠንካራ ተማሪ ናት። ዲግሪዋን በዚህ ዓመት ተመርቃለች። ጎበዝ ልጅ ናት፣ ስርዓት ያላት ጨዋ ልጅ ናት። እና እነዚህ ሁሉ አሉ እንግዲህ በሷ ጥረት ነው። እንግዲህ አሁን ተማሪ ናት፣ ትልቅ ናት፣ ዲግሪ ተማሪ የለም። በቃ እሷ መቆጣት ካለባት ትቆጣለች፣ ከዛም ማለፍ ካለበት ያልፋል። ስለዚህ ሁሉም ሰው የምታየው ጸጥ ብሎ በስርዓት ነው እሷን ተከትሎ የሚያድገው። እና በጣም ይሄ ደስ ይለኛል። በቃ ስትመጣ ስርዓት ያለው ቤተሰብ የምታገኘው ስርዓት ያለው ሰው ቤት ስላለ ነው። እና በዚህ አጋጣሚ ማየ ሁላችንም እንወድሻለን። እኔ ደግሞ ያው በተለየ ተወዳለሁ። እና ከዛ ውጭ እንግዲህ በጥቅሉ በዓላችን የሰላም በዓል ያድርግልን። ትልቅ በዓል ነው። ቅድም እናቴ እንዳለችው ኦርቶዶክሳውያን በሙሉ ይህን በዓል ስናከብር ቅድም መጀመሪያ እንዳነሳ ነው በቤተ ክርስቲያን አዋጁን መስማት ተገቢ ነው። ከዛ ስትመለስ ደግሞ በዓል የሚሆነው ለእነሱ በዓል ያልሆነላቸው ሰዎች ብዙ ይኖራሉ። እዛ ውስጥ ችግር ያለባቸው ሰዎች ይኖራሉ። ትንሽ የተሻለ ነገር ያላቸው ሰዎች ብዙ ነገር እንደ ልማዳቸው ሰፊ ነገር ሲደረግ በጎረቤት መሀል ደግሞ እንደው ዶሮ የሚሸተው ይኖራል። ዳቦ የሌለው ሊኖር ይችላል። ለዛ 1 ኪሎ ዱቄት ከዛ መስጠት፣ ከሰራሃት ዶሮ ላይ ትንሽ ቀነሰ ማካፈል። ለመናገር የተቸገረ ካለ እግዚአብሔር ጌታ ለተቸገሩት አይደል ሰው ሆኖ መጥቶ የተወለደው? ለተቸገሩት እኮ ተቸግረን እኮ ሰው ተቸግረው ከመንግስተ ሰማያት ተባረረ። የዲያብሎስ ባሪያ ሆኖ ነው ሰው። ያንን ባርነት ነፃ ለማውጣት ያን የሰውን ሸክም ለማንሳት የሰውን ችግር ለማስወገድ እናንተ ሸክማችሁ የከበደ ብሎ የመጣ ወደኛ ሸክማችን ሊያቀልል። ስለዚህ ሸክማችን ያቀልለው ጌታ ተወለደ ብለን ስናስብ በቻልነው አቅም ደግሞ ሸክም የከበዳቸውን ሰዎች ሸክም ማቅለል ቀላል አይደለም። በዓል ሲከበር በዚህ ያልክ አንዱ ደስተኛ ሆኖ አንዱ ደግሞ ሀዘንተኛ ሆኖ የሚውል ከሆነ በዓሉ በዓል አይሆንም። እውነት ለመናገር ጀምር በዓላችን ከዛ ጋር አይደለም። ዋናው ዓላማው ከጌታ ልደት ጋር ሰው ዓላማው ሲገባን ሰው የተቸገረውን መርዳት እነሱ እንዳሉት ተገቢ ነው የሚሆነው ለማለት ፈልጋለሁኝ። በተረፈ በዓሉ የሰላም በዓል እንዲሆንልን
እንመኛለን። ቅድም እንዳለችው እናቴ እኛ ጋር አሁን በዓል በሚሆን ጊዜ፣ ዘመን መለወጫ በሚሆን ጊዜ፣ ትንሣኤ በሚሆን ጊዜ፣ ገና በሚሆን ጊዜ እንደ ገጠሪቱ ኢትዮጵያ መሶብ አለ እዚህ መሀል ላይ ይቀመጣል። እሱ መሶብ 2 ቀን 3 ቀን ይቆያል። እዛ ላይ እየተጨመረ ምሳም ሲበላ መብላት ነው፣ እራትም ሲበላ መብላት ነው። ሁሉ አንድ ያን ጊዜ ሳህኖቹ ትሬዎቹ ሁሉ ቦታ የላቸውም። የዛ ሰሞን ማለት ነው አንድ መሶብ ነው ስራ ያለው እና ይሄ በጣም ደስ ይለኛል። የምንናፍቀው አንዱ ይሄ ስንነሳ፣ አሁን በዓል ጠዋት ስንነሳ ሁሉ ነገር በዚያ ልክ ቀራርቦ ይጠብቃል። በጣም ደስ በሚል ሁኔታ ነው የምናሳልፈው እና እንግዲህ ኢትዮጵያውያን በሙሉ ይህንን የቤተሰብ ሚዲያ የሚከታተሉ በሙሉ ልጆች ሲያሳድጉ ሃይማኖት ቀርጸው እንዲያሳድጉ እንደው ብዙ የሚገርምህ ነገር አለ። ቅድም ልጆች እንደገለጡት ለስጋ የሚሆነውን እውቀት፣ ለስጋ የሚሆነውን ለእንጀራ የሚሆነውን እውቀት ልጆቻችን ስናስተምራቸው በጣም ብዙ ነገር አድርገን ነው። ዩኒፎርም ገዝተን ነው፣ 12 15 ደብተር ገዝተን ነው፣ መጽሐፍ በዚያ ልክ ገዝተን ነው፣ ብዙ ነገሮች አድርገን ነው። ብዙ ጥረት እናደርጋለን። ረጅሙን ሰዓት ሰፊውን ሰዓት ለዛ ሰጥተን ነው። ለሃይማኖታቸው ደግሞ ብዙ ሰው ግድ የለውም እና ሆነን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በዚሁ አጋጣሚ እንዲረዱ የምንፈልገው ዛሬ የሚያከብሩትን የጌታ ልደት በዓል ልጆቻቸው እንዲያከብሩ ማስተማር አለባቸው፣ ማወቅ አለባቸው። ልጆች ነገ ሃይማኖት ተረካቢ ስለሆኑ፣ ነገ ቤተክርስቲያንን ተረካቢ ስለሆኑ፣ ጌታ ተወለደልን ብለው የሚያውጁ ስለሆኑ ልጆቻቸውን በዚያ ልክ መቅረጽ አለባቸው። በመንፈሳዊ ሕይወት መቅረጽ አለባቸው፣ ማስተማር አለባቸው። ቤተሰባዊ ውህደቱን በደንብ አድርገው ከሃይማኖት ጋር አጣምረው ማሳደግ መቻል አለባቸው። ያ ካልሆነ ነገር ሃይማኖት ተረካቢ ይጠፋልና እኛን የወለዱ ሰዎች እኮ በዚህ ልክ ስላሳደጉ ነው። እኛ ደግሞ የምንወልዳቸው ልጆች በዚህ ልክ ካላሳደግ ሃይማኖት አይሸጋገርም፣ ሀገር አይሸጋገርም እና በዚያ ልክ እንዲሆን በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። በዓሉ የሰላም በዓል ይሁንልን። እሺ፣ በመጀመሪያ ያው አባቤን ሳላመሰግን ማለፍ አልፈልግም። አባቢ ማለት ለቤቱ የተለየ ሰው ነው፣ ለቤቱ ሞገስ ነው። እሱ ከሌለ እኔ ይጨልምብኛል። እውነቴን ነው የምልህ፣ በጣም ነው የሚጨልምብኝ። እሱ ቤት ሲመጣ ቤቱ ፍቅር ነው፣ ቤቱ ሰላም ነው፣ ቤቱ ደስታ ነው፣ ምንም አይኖርም እና በጣም የተለየ ሰው ነው እሱ። እናቴ ሳላቃት ነው የሞተችው። የእናት ፍቅር ያየሁበት እሱ ላይ ነው። የአባት ፍቅርም እንደዛው። በቃ እሱን እንዲህ ብዬ ነው እንዲህ አይነት ሰው ነው ብዬ ማስቀመጥ የምችለው ሰው አይደለም። የተለየ ሰው ነው። እንደው እግዚአብሔር ቢችል ከኔ እድሜ ቀንሰው ሰጥቶልኝ እንደው ረጅም እድሜ ኖሮልኝ እግዚአብሔር ቤት በፍቅር እያገለገለ ከቤቱ የራቀውን እየመለሰ በቤቱ እግዚአብሔር እንዲያጸናልኝ እግዚአብሔርን እለምናለሁ። የልጆቹ ደስታ፣ የልጆቹ ፍቅር፣ የልጆቹ መልካም ነገር እንዲያይልኝ እግዚአብሔርን እለምነዋለሁ እና አባብዬ በጣም ነው የምወድህ፣ በጣም ነው የማከብርህ። ረጅም እድሜ ይስጥልኝ ሁላችን። በተረፈ በጣም ደስ የሚል ነው እና አሜዚንግ የሆነ ነገር ነው። ይሄ ለዓለም ትምህርት ነው፣ ዓለምን ያስተምራል። እስቲ እንግዲህ ይህን ካሉ እንኳን አደረሳችሁ የሚሉ ቤተሰቦቻችን ከርቀትም ከቅርብም ያሉትም በሉልን እስኪ። ለቤተሰቦቼ፣ ለወንድሞቼ፣ ለእህቶቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። በተለይ ሰው ሀገር ያለችው እህቴ አዳነች ታደሰ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሰሽ። ከነ ባለቤትሽ ባለሽበት ሰላም ጥብቅሽ እላለሁ። እንዲሁም የኢትዮጵያ ሕዝብ እንኳን አደረሳችሁ ለማለት ነው። እናመሰግናለን። እንግዲህ አባታችን ያው እርሶስ ለሌትም እንኳን አደረሳችሁ ብለውናል። አሁን ደግሞ ያው አንዲት ቤተሰቦቻችንን የሚሏቸውን እንኳን አደረሳችሁ። እንግዲህ ብዙ ናቸው። እንደ አጠቃላይ ያው የአገልጋዮች ቤተሰብ ብዙ ነው።
እና በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም እንኳን አደረሳቸው ማለት ፈልጋለሁ። ከዛ ደግሞ እንግዲህ ያው ውዷን ባለቤቴንም ልጆቼንም አጠቃላይ ቤት ያሉትን በሙሉ እንኳን አደረሳቸው ማለት ፈልጋለሁ። ከዛ ውጭ ደግሞ መቼም እዚህ ስንደርስ ሰዎች ያስፈልጉናልና ከዚህ እስከምደርስበት ድረስ ከዚህ ብቻ ሳይሆን ከገጠር ከዛ ከጠረፉ አምጥተው እዚህ ሰው ያደረጉኝ ሰዎች አሉ። እሱም ያው አጎቴ ቀረበት ፍቅረማርያም አድባሩ ነው። እንዲሁም ባለቤቱ ወይዘሮ የሺ ዘውዱ ባሉ እጅግ በጣም መነሻዬ ለአዲስ አበባ እነሱ ናቸው። አዲስ አበባ ገብቼ በዚህ ልክ ትዳር መስርቼ ልጅ ወልጄ አገልጋይ ሆኜ ብዬ አስቤውም አላውቅም። ያው የተማርነው ገጠር ስለሆነ እዛው ገጠር ያለችውን ቤተክርስቲያን ለማገልገል ነው ፍላጎታችን የነበረው። ግን ያው አጎቴ በጫና ነው። እኔ እንደው አዲስ አበባ ውሰደኝ እንኳን ብዬው አይደለም፣ ራሱ በጫና ግድ የለህም የተሻለ የሚሆነው አብረን እዚያ ትማራለህ፣ ትቀጥላለህ፣ ህይወት አለ፣ ደስ የሚል ነገር አለ፣ እኔ ጋር ነው እዛ የምትሆነው ብሎ ጫና ፈጥሮ ነው ያመጣኝ እና ከመጣሁም በኋላ ተንከባክቦ አሳድጎ ድሮ በዚህ ልክ ያደረሰኝ አጎቴ ነው። በጣም ነው የምወደው። እንዲሁ ልጆቹንም ለዛ ባሻገር እንግዲህ በጣም ብዙ ናቸው። በጥቅሉ እንኳን አደረሳችሁ ነው ማለት የምፈልገው። እማዬ እንደተናገረችው በጣም ብዙ ከዚህ አሁን ላለንበት ለመድረሳችንም ትልቅ አስተዋጽኦ እያደረገችልን ያለች እህታችንም ወይዘሮ አዳነች ታደሰ ከነ ባለቤቷ ባለችበት እግዚአብሔር እንዲጠብቃት እየተመኘው በዓሉ የሰላም የፍቅር በዓል ይሆንልሽ እላለሁኝ። ከዛ ውጭ በጥቅሉ በዙሪያችን ያለ ቤተሰብ በሙሉ እንኳን አደረሳችሁ ማለት ነው። እናመሰግናለን ክቡር አባታችን። እንግዲህ አሁን የቀረን ያው ዳቦ ሊቆረስ ስለሆነ መጀመሪያ ጸሎት መጸለይ ያለበት ይሄው ጸሎት እንግዲህ ዛሬ ስለ ልደት አንዳንድ ውዳሴ ማርያም እንድትሉ ፈልጋለሁ። ያው ጸሎት ስለሆነ ማለት ነው። እስኪ መጀመሪያ ከኤፍራታ ነው የምጀምረው። ኤፍራታዬ እስኪ ብድግ በይና ተፈሥሒ ቤተልሔምን እንዴት ነው እስኪ በይልን። አሁን ልደት ስለሆነ ዛሬ ያለንም አይዞሽ ተረጅና እስኪ በይልን። አሁን እንግዲህ ኤፍራታ የልደትን ምክንያት በማድረግ ተፈሥሒ ቤተልሔምን ትልልናለች ማለት ነው። እስኪ እንስማ ከሷ። ተፈሥሒ ቤተልሔም ሀገሮም ለነቢያት መባቢ ይተወል ለክርስቶስ ዳግመ አዳም ከመያግቦ ለአዳም ቀዳሚ ብእሲ ምድር ውስተ ገነት ይሳር ፍትሐ ሞት አዳም መሬት አንተ ወትገብ ውስተ መሬት ሀባለ ብዝት ኃጢአት በየትበዝ ጸጋ እግዚአብሔር ሰዓሊ ለነ ቅድስት። በእውነት ለኤፍራታ ጭብጨባ ያስፈልጋል። አጨብጭቡ። ይገርም ቤቲ አሁን ጌታ ሲወለድ ብርሃን ነው አይደል? እስኪ እንደው ብርሃን አሁን ጌታ ተወልዶ ነው ብርሃን የሆነው። አሁን ይሄ ቤት ራሱ ብርሃኑ ደስ ይላል፣ ድምቅ ያለ ነው አይደል? እስኪ ብርሃንን በይልን። እስኪ ብርሃን ዘባማን የሚለውን እስኪ ብርቅና በይልን። ብርሃን ዘባማን እግዚአብሔር ለኩሉ ሰብ ለለ ይነብር ውስተ ዓለም በእንተ ፍቅረ ሰብ መጻእከ ውስተ ዓለም በኩሉ ፍጥረት ተፈሥሒ በምጽአትከ እስመ አዳንኩ ለአዳም እምስሕተት ወረሰይካ ለሔዋን አጋዚ ተንጻረ ሞት ወወሀብከነ መንፈሰ ልደት ባርክናከ ምስለ መላእክትከ ሰዓሊ ለነ ቅድስት። የሚገርም እኮ ነው። እንግዲህ ዮሴፍ መጨረሻ ላይ ያው በስጋ ጌታ የተወለደበት ነው። ሰረቀ ብሏል። ሰረቀ በስጋ ጌታ በስጋ ከመቤታችን ወጣ ማለት ነውና ተገኘ ማለት ነውና እስኪ ሰረቀ በልልን። እሺ ሰረቀ በስጋ ምንግል ዘንበለ ዘርአ ብእሲ ወአድኀነነ ለሔዋን ታኅሣሥ ከይሲ ፈታ ላዕሌሃ እግዚአብሔር እንዘ ብዙኃ በዝሑ ወማንቂ ወነጻርቂ ሰምረ ልቧ በፍቅረ ሰብአ ወገዋዛ ሰዓሊ ለነ ቅድስት። በጣም አጨብጭቡለት። በእውነት እንግዲህ ውድ ቤተሰቦቻችን እጅግ የሚገርም ነገር ነው። ይሄ ነው ኦርቶዶክሳዊ ቤተሰብ ማለት። ክርስቶስን ያስቀደመ ነገረ ቅዱሳንን የተማረ ቤቱን በእግዚአብሔር ያስባረከ የእግዚአብሔር ስም የሚጠራበት ቤት ነው። ከዚህ ፕሮግራም የምንማረው ትልቁ ነገር እኛ ኦርቶዶክሳውያን ስንኖር ልጆችን ማሳደግ ያለብን ዓለማዊን ብቻ እውቀት እንዲያውቁ ሳይሆን መንፈሳዊውንም ነገር አውቀው ከዚህ በኋላ ያለውንም ዓለም እንዲያውቁ ማስተማር ነው። ከዚህ ቤተሰብ የምንማረው ትልቁ
ትምህርት ይሄ ነው። ኦርቶዶክሳውያን እኛ በዚህ ምድር ላይ ስንኖር ቤተሰብ እንድናፈራ፣ እንድንኖር፣ እንድንበለጽግ፣ ደስ ብሎን እንድንኖር የእግዚአብሔር ፈቃድ ነው። ደስታችን ሁሉ ግን ሊሆን የሚገባው እግዚአብሔርን ያከበረ ቤተሰብ ሲኖር ነው። ስለዚህ እዚህ ቤት የተማርነው ነገር እጅግ ልዩ ነው። ስለዚህ ይህን ፕሮግራም የምትከታተሉ ሁላችሁ እግዚአብሔርን በቤታችሁ በመጋበዝ ደስ ያለ ቤተሰብ እንዲኖራችሁ እናሳስባለን። ከዚህ በመቀጠል እንግዲህ መልእክቶች አይተናል፣ ተምረናል፣ ጸሎትም ተጸልየዋል። ከዚህ በኋላ የሚቀረን ደስ የሚል የልደት አይደል አባታችን? እንግዲህ የባርክና ይስጥር እንጂ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን፣ በዓሉን የሰላም በዓል ያደርግልን። ያ እንግዲህ እንደሚታወቀው አንዱ የኢትዮጵያውያን የበዓላት ድምቀትና ውበት ዳቦ ነው። በዚህ መልክ እናቶቻችን እጅግ ውብ የሆነ ዳቦ ጋግረው አቅርበውልናል። በጣም ነው የምናመሰግነው። ደስ የሚል ነው። እንግዲህ ለእኛ የሰጠ እግዚአብሔር ደግሞ ለሌላቸው እንዲሰጥልን እየተመኘን እኛም እንደ አቅማችን በአቅማችን እግዚአብሔር የፈቀደልንን የሌላቸው ምስኪኖች፣ ችግረኞች ካገኘን ካለችን ከዚች ከአንዷ ዳቦ ላይ አካፍለን መስጠት እንችላለን ማለት ነው። በዓል የሚሆነው እሱ ሲሆን ስለሆነ በዚህ ደስተኛ ነን። ይህን እናደርጋለን ማለት ነው። እግዚአብሔር የተመሰገነ ይሁን። ዘመር በአብ በወልድ በመንፈስ ቅዱስ ስም በአምላክ እናምናለን። በእናታችን በእመቤታችን በድንግል ማርያም አማላጅነት እናምናለን። አምነን እንዘምራለን። ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ጌታ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ትንቢት ተናገሩ ነቢያት በሙሉ ነቢያት በሙሉ ነቢያት በሙሉ አምላክ ቀዳማዊ ይወርዳል እያሉ ይወርዳል እያሉ ይወርዳል እያሉ እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ጌታ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ሰብአ ሰገል መጡ ሊሰግዱ በሙሉ ሊሰግዱ በሙሉ ሊሰግዱ በሙሉ የእስራኤል ንጉሥ ተወልዷል እያሉ ተወልዷል እያሉ ተወልዷል እያሉ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ጌታ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ሰብአ ሰገል መጡ እጅ መንሻ ይዘው እጅ መንሻ
ይዘው ወርቅ ዕጣን ከርቤውን ሰገሩለት ሰግደው ገበሩለት ሰግደው ገበሩለት ሰግደው እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ጌታ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ሕፃናትን እንሂድ ከልደቱ ቤት ከልደቱ ቤት ከልደቱ ቤት ውሃውን አንድና ማርና ወተት ማርና ወተት ማርና ወተት እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ጌታ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት በሶርያ ታየ ፈጣሪ በእንግዳ ፈጣሪ በእንግዳ ፈጣሪ በእንግዳ ብስራተ ልደቱን ለሁሉ ያስረዳ ለሁሉ ያስረዳ ለሁሉ ያስረዳ እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት